እግዚአብሔር አምላካችን የተባረከ ይሁን። እንደምንሰነበታችሁ፣ ክብር ሁሉ ለእግዚአብሔር ይሁን። እግዚአብሔር አምላካችን እናመሰግነዋለን። እንደገና ደግሞ ዛሬን ያደረሰንን እግዚአብሔር ለዘላለም ስሙ የተባረከ ይሁን። እግዚአብሔር አምላካችን ደግ ነው ይላል መጽሐፍ ቅዱሳችን። እንደ እግዚአብሔር ያለ ማንም ስለሌለ እግዚአብሔር ደግ ነው። መቼም የሰው ደግነቱ የሚለካው ላደረገለት ሰው ሲያደርግ እሱ ደግነት አይደለም፣ እሱ ብድር በምድር እንደዛ ነው የሚባለው መሰለኝ። የእግዚአብሔር ግን ይለያል። የእግዚአብሔር ደግነቱ ምንድን ነው ብለን ስንል እኛ ምንም ሳናደርግለት እግዚአብሔር ያደረገልን በጣም ብዙ ነገር አለ። መጽሐፍ ቅዱሳችንን ከዘፍጥረት አንስተን በምንመለከትበት ጊዜ እግዚአብሔር ያደረጋቸውን ነገሮች እያንዳንዳቸውን ስንመለከትና ስናስተውለው ሰው ምንም ሳያደርግለት እግዚአብሔር ለሰው አድርጓል። ዛሬም እግዚአብሔር ለሰው እያደረገ ያለው በጣም ብዙ ነገር አለ። ለሰው ጤንነት ይሰጣል፣ ለሰው ሰላም ይሰጣል፣ ለሰው እረፍት ይሰጣል፣ ለሰው ነፃነት ይሰጣል። ከዚህ ሁሉ በላይ ደግሞ ለሰው ሕይወትን ሰጥቶታል። በቃ ይሰጣል። ሰው ወደ ሞት እንዳይሄድ፣ ወደ ጨለማ እንዳይሄድ እግዚአብሔር ለሰው ልጆች እነዚህን ነገሮች ሁሉ አሟልቶ ምን ያደርጋል? ይሰጣል ማለት ነው። ክብር ለእግዚአብሔር ለአምላካችን ይሁን። ስለዚህ እግዚአብሔር ለእኔ ደግ ነው፣ እግዚአብሔር ለአንተ ደግ ነው፣ እግዚአብሔር ለአንቺ ደግ ነው፣ እግዚአብሔር ለእናንተ ደግ አምላክ ነው። ደግ አምላክ ነው። በሰዎች ላይ የማይጨከን ልቡ የሚራራ እንዲህ አይነት አምላክ ነው የምናመልከው። ሩህሩህ ስለሆነ እኮ ነው ሁልጊዜ ለሰዎች ልጆች መልካምን ያደርጋል። በጣም ሩህሩህ ከመሆኑ ደግ ከመሆኑ የተነሳ ፀሐይና ጨረቃን እንኳን መቼ መውጣት እንዳለባቸው ያውቃል። ዝናቡ መቼ መዝነብ እንዳለበት፣ ፀሐዩ መቼ መሆን እንዳለበት ሁሉም ነገር እግዚአብሔር አጀስት አድርጎ ለሰው ልጆች ምን አድርጓል? ሰጥቷል ማለት ነው። ስለዚህ እግዚአብሔር አምላክ እጅግ 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 በጣም ከምንለው ከምናስበው በላይ ለሰዎች ደግ አምላክ ነው። ይህንን ደግ አምላክ የሆነው አምላካችንን እግዚአብሔርን ዛሬ በጸሎት በመስጠት እንደገና ደግሞ የእግዚአብሔርን ቃል በመስማት እናመልከዋለን። ክብር ለእግዚአብሔር ይሁን። አሁን ሁላችንም በእግዚአብሔር በአምላካችን ፊት እንጸልያለን። እግዚአብሔር የዘላለም አምላካችን ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግናለን። ጌታ ሆይ ዛሬ በዚህ ማለዳ ደግሞ ስለ አንተ ደግነትህ እያሰብን በጌታ በኢየሱስ ክርስቶስ ስም ልናመሰግንህ እንወዳለን። የዘላለም አምላክ እግዚአብሔር አምላካችን ሆይ ያንተ ደግነት ከኛ ከአይምሯችን በላይ ነው። ያንተ ደግነት አንተን እግዚአብሔር ሆይ እናውቃለን ከምንለው በላይ ነው። ያንተ ደግነት እግዚአብሔር አምላክ ሆይ ለእኛ የጀመረው ከፍጥረት ጊዜ ጀምሮ ነው። ስለዚህ ያንተ የማያልቅ ደግነት ዛሬም ተከትሎን ስላለ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። ጌታ እግዚአብሔር አምላክ ሆይ የሰዎች ደግነት ሲሰጥ መስጠት ሲደረግለት ማድረግ ነው። ነገር ግን ያንተ ደግነት ግን የሰውን ማንነት ሳይ የሰውን እጅ ሳይ እግዚአብሔር አምላኬ የሰውን ብቃትና አለመብቃት ሳይመለከት ነገር ግን እንዲሁ ደግነት ለሰው ልጆች ሁሉ የተገለጠ ነውና በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። ጌታ እግዚአብሔር አምላካችን በእውነት ስላደረክልን መልካምነት፣ ስለሰጠን መልካም ስጦታ፣ ስለዋልክልን መልካም ውለታ በኢየሱስ ክርስቶስ ስም ለዘላለም ይባረክ። እግዚአብሔር አምላኬ ካንተ ደግነት የተነሳ ልናመልክ ችለናል። ካንተ ደግነት የተነሳ ወደ ቤት መግባት ችለናል። ካንተ ደግነት የተነሳ በዙፋን ስር መሆን ችለናል። እግዚአብሔር አምላካችን ስለዚህ በጎነትና ደግነት ለዘላለም በኢየሱስ ክርስቶስ ስም ይባረክ። ጌታ እግዚአብሔር አምላካችን በእውነት በክፉ እንዳንሸነፍ፣ በኃጢአት እንዳንሸነፍ፣ ተሸንፈን ዝለን እንዳንወድቅ ነገር ግን እግዚአብሔር አምላኬ ዘመናትን እንድንሻገር ያንተ ደግነት በእኛ ላይ እጅግ በዝቶ አይተነዋልና በኢየሱስ ክርስቶስም ክብር ከዘላለም እስከ ዘላለም ድረስ ለአንተ ለአምላካችን ለእግዚአብሔር ይሁን። ጌታ ሆይ እናመሰግንሃለን ስለሰጠን መልካምነትና በጎነት፣ ስለሰራህልን መልካም ስራ በኢየሱስ ክርስቶስም ስምህ የተባረከ ይሁን። ጌታ እግዚአብሔር አምላካችን ይህንን ቀን የሰጠን አንተ ነህ። በዚህ በሰጠን በዚህ ቀን በተወደደ ቀን ደግሞ በኢየሱስ ክርስቶስም ከኛ ጋር እንድትሆን
እግዚአብሔር ሆይ በሚያስፈልገን ነገር ሁሉ እንድትረዳ እጅን እንድትዘረጋልን ጌታ እግዚአብሔር አምላኬ ካለንበት ነገር ከደረስንበት ነገር በኢየሱስ ክርስቶስም እንድታወጣ ወዳየህልን ነገር እንድታፈጥነን በጌታ በኢየሱስ ክርስቶስም እንለምንሃለን። ጌታ እግዚአብሔር አምላካችን ከኛ ጋር ስለነበር ከኛ ጋር ስላለ ደግሞ ለኛ ስለምታስበው በጎነትና መልካምነት በኢየሱስ ክርስቶስም ክብር ከዘላለም እስከ ዘላለም ድረስ ተጠቅልሎ ለአንተ ይሁን እንልሃለን። ጌታ ሆይ እናመሰግንሃለን ስላደረክልን በጎነት ክብር ላንተ። ዛሬ ደግሞ ይህንን ቀን ለአንተ ለአምላካችን አደራ አሳልፈን ሰጠን። ጌታ ሆይ ከዚህ ሰዓት ጀምሮ እስከ መጨረሻው ድረስ በምናደርገው አንተ መካከለኛ ሆነ በእኛ መካከል እንድትገለል በቃል እንድትናገረን በምናደርጋቸው ነገሮች ሁሉ እግዚአብሔር ሆይ ያንተን በጎነት ያንተን ደግነት ያንተን ማዳን በኢየሱስ ክርስቶስም እንድታሳየን እንለምንሃለን። ጌታ ሆይ እናመሰግንሃለን። ክብር ሁሉ ላንተ ይሁን በኢየሱስ ክርስቶስ ስም አሜን። እግዚአብሔር አምላካችን የተባረከ ይሁን። እንደገና እንደምንሰነበታችሁ ቅዱሳን እግዚአብሔር እናመሰግነዋለን። ለዚህ ቀን ያደረሰንን አምላካችንን እግዚአብሔርን ለዘላለም እንባርከዋለን። ጌታ እግዚአብሔር አምላካችን ለዘላለም ይባረክ። ዛሬ የሚኖረንን ማስታወቂያዎች ነግራችሁና ከዛ በኋላ ወደ ዛሬው የእግዚአብሔር ቃል እንሄዳለን ማለት ነው። ዛሬ ምሽት ማለት ነው ፌብሩዋሪ 28 ባለፈው ሳምንት የጋብቻ ወይም ደግሞ የማሬጅ ኮንፈረንስ ነበረንና ከ6 ጀምሮ በእህታችን ወይዘሮ ቃንቁ ነበረ የተማርነው የነበረውና ብዙዎቻችሁ ደውላችሁ እንደነገራችሁ በጣም ደስተኞች እንደነበራችሁ እግዚአብሔር አምላክ በብዙ ነገር እንደባረካችሁ ነግራችሁኛል እና በጣም እግዚአብሔር የሚያስደንቅ ጊዜ ነበር የሰጠን። ከልምዷ ከእግዚአብሔር ቃል ያካፈለችን ነገር ለእኛ መልካም ጥሩ መስታወት ሆኖ ራሳችንን ያየንበት ነበርና እግዚአብሔር አምላክ ይባርካ። እንግዲህ ዛሬ ምሽት የመጨረሻውን የምንካፈልበት ጊዜ ይሆናል። ዛሬ ምሽትም በተመሳሳይ ሰዓት ከ6 ጀምሮ እንግዲህ ይሄው ፕሮግራማችን ይቀጥላል ማለት ነው። ሌላው የፊታችን አርብ ጾም ጸሎት ይኖረናል። ጠዋት ከ10 AM እስከ 12 ድረስ እንደገና ደግሞ ከሰዓት በኋላ ደግሞ ማታ ማለት ነው ከ5 PM እስከ 8 ድረስ በእግዚአብሔር ፊት በጾም በጸሎት አርብ ዕለት እንሆናለን። ቅዳሜ ደግሞ ማታ ማለት ነው ከ5 PM እስከ 8 PM ድረስ ደግሞ የጸሎት ጊዜ ይኖረናል። በተመሳሳይ በሚቀጥለው ሳምንት ማለት ነው ማርች 7 አሁን በዚህ በፊታችን ባለው ሳምንት ማርች 7 ማለት ነው ወይም የዛሬ ሳምንት የፋሚሊ ማናጅመንት ፕሮግራማችን ይኖራል። ከ6 ጀምሮ እስከ 7 ድረስ ልዩ ፕሮግራም አዘጋጅተናል። ስለዚህ በዚህ ፕሮግራም ደግሞ እንዳትቀሩ ሁላችሁንም አደራ ብለን እንላቸዋለን። እግዚአብሔር አምላካችን ይባርካችሁ። እንግዲህ ዛሬ ምሽት እንደነገርኳችሁ ፌብሩዋሪ 28 ሁላችሁም እንዳትቀሩ አንድ ላይ ትምህርቱን እንማራለን ወይም ደግሞ ይህንን ኮንፈረንስ እንከታተላለን ማለት ነው። ጌታን ስለነበረን ጊዜ እስካሁን ስሙ ለዘላለም ይባረክ። አሁን የእግዚአብሔርን ቃል የምንመለከትበት ጊዜ ይሆናል። የእግዚአብሔርን ቃል ከማየታችን በፊት ስለ መስጠት በእግዚአብሔር ፊት እንጸልይና ከዛ የእግዚአብሔርን ቃል እንመለከታለን። በዘላለም ፍቅር የወደድከን አምላካችን እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግናለን። እንደገና ደግሞ ለዚህ ቀን ያደረስከን ይህንን ሰዓት የሰጠን አንተ ነህና አሁንም በኢየሱስ ክርስቶስ ስም ክብር ላንተ ይሁን። እግዚአብሔር አምላካችን ሆይ ሁላችንም በመስጠት እናገለግልሃለን። የዘላለም አምላክ እግዚአብሔር አምላክ የምንሰጥበት ምክንያታችን ሌላ ነገር ሳይሆን ነገር ግን ያንተ ቤት ይሰራ ዘንድ ነውና በኢየሱስ ክርስቶስ ስም እግዚአብሔር አምላክ ከሰጠን መልሰን ለቤት ስራ የሚሆን ይህንን ስጦታችንን እንሰጣለን በጌታ በኢየሱስ ክርስቶስ ስም። ይሄ የሰጠነው ስጦታ ደግሞ ለቤት ለመንግስት በረከት እንዲሆን በኢየሱስ ክርስቶስ ስም እኔ እለምንሃለሁ። ይህንን በመስጠት ያገለገሉ ወንድሞች
ወንድሞቼና እህቶቼን ደግሞ በማያልቀው በረከት በኢየሱስ ክርስቶስም እንድትባርካቸው እኔ እጸልያለሁ። እግዚአብሔር የዘላለም አምላካችን መስጠት ፈልገው ደግሞ በእጆቻቸው ላይ ያጡትን ሁሉ ደግሞ በማያልቀው በረከት እነርሱንም እንድትባርካቸው በኢየሱስ ክርስቶስም እኔ እጸልያለሁ። ጌታ እግዚአብሔር አምላኬ ሕዝብ ቤቱ በኢየሱስ ክርስቶስ ኑሮ፣ ትዳሩ፣ ልጆቹ እግዚአብሔር አምላኬ የተባረከ ይሁን። እግዚአብሔር አምላኬ በኢየሱስ ክርስቶስም ከማያልቀው በረከት ከማያልቀው ስጦታ ሕዝብን እንድትሰጥ እንድትባርክ እኔ እለምናለሁ። ጌታ አሁን ደግሞ የሚኖረንን ጊዜ አንተ ተረከብ። በቃል አስተምረን፣ በቃል ተናገረን፣ በቃል ደግሞ ከኛ ጋር ሁን። በኢየሱስ ክርስቶስም አሜን። እንግዲህ እግዚአብሔር አምላካችንን እናመሰግነዋለን። ዛሬ የመጽሐፍ ቅዱስ ክፍልን አነብላችኋለሁ። ይሄ የማነብላችሁ የመጽሐፍ ቅዱስ ክፍል የሚገኘው በዘጸአት ምዕራፍ 32 ላይ የሚገኝ የእግዚአብሔር ቃል ነው እና ርዕሴን እንደዚህ ብየዋለሁ፣ እግዚአብሔርን በማወቅ ማምለክ ብየዋለሁ። ዓላማችን ከአምልኮ በፊት እንግዲህ የምናመልከውን እግዚአብሔርን ልናውቀው ይገባል። ከማምለካችን በፊት ማንን ነው የምናመልከው? ልናመልከው የሚገባልን እንመለከታለን ማለት ነው። የመጽሐፍ ቅዱስ ክፍላችንን የዛሬውን አነብዋለሁ። ኦሪት ዘጸአት ምዕራፍ 32 ከቁጥር 1 ጀምሮ ያለውን የእግዚአብሔርን ቃል አነብላችኋለሁ። ይሄ ክፍል እንግዲህ የእስራኤል ልጆች በምድረ በዳ የነበሩበትን ጊዜ የሚያሳየን የእግዚአብሔር ቃል ነው። ቃሉ እንደዚህ ይላል። ሕዝቡ ሙሴ ከተራራው ሳይወርድ እንደዘገየ ባዩ ጊዜ ወደ አሮን ተሰብስበው ይህ ከግብፅ ምድር ያወጣን ሙሴ ምን እንደሆነ አናውቅምና ተነስተህ በፊታችን የሚሄዱ አማልክት ስራልን አሉት። አሮንም በሚስቶቻችሁ በወንዶችና በሴቶች ልጆቻችሁ ጆሮ ያሉትን የወርቅ ቀለበቶች ሰብራችሁ አምጡልኝ አላቸው። ሕዝቡም ሁሉ በጆሮቻቸው ያሉትን የወርቅ ቀለበቶች ሰብረው ወደ አሮን አመጡለት። ከእጃቸውም ተቀብሎ በመቅረጫ ቀረጸው፣ ቀልጦ የተሰራ ጥጃም አደረገው። እርሱም እስራኤል ሆይ እነዚህ ከግብፅ ምድር ያወጡ አማልክት ናቸው አላቸው። አሮንም ባየው ጊዜ መሠዊያን በፊቱ ሠራ። አሮንም ነገ የእግዚአብሔር በዓል ነው ሲል አወጀ። በነጋውም ማልደው ተነስተው የሚቃጠል መሥዋዕት ሰዉ፣ የደህንነትን መሥዋዕት አቀረቡ። ሕዝቡም ሊበሉና ሊጠጡ ተቀመጡ፣ ሊዘፍኑም ተነሱ እያለ መጽሐፍ ቅዱሳችን በዚህ ስፍራ ላይ ይናገራል። ይህ የመጽሐፍ ቅዱስ ክፍል እንግዲህ አሁን እንዳነበብኩላችሁ ማለት ነው የእስራኤል ልጆች ማምለክ ፈልገው ነገር ግን እንዴትና መቼ ማንን ማምለክ እንዳላወቁ የምንረዳበት የመጽሐፍ ቅዱስ ክፍል ነው። ማምለክ ይፈልጋሉ፣ ግን እንዴት ነው የሚያመልኩት? አያውቁትም። የሰው ልጅ በዚህ ምድር በሚኖርበት ዘመን ሁሉ ከሚፈልገው ነገር አንዱ ምንድን ነው ብለን ስንል ማምለክ ይፈልጋል። ሁሉም ሰው የተማረ ማምለክ ይፈልጋል፣ ያልተማረ ማምለክ ይፈልጋል፣ ወጣቱ ማምለክ፣ ሁሉም ሰው ምን ይፈልጋል ብላችሁ ብትሉ ማምለክ ይፈልጋል። አምልኮ ሰው ሁሉ የሚፈልገው ነገር ነው። ሰው ያለ አምልኮና ያለ አምላክ በዚህ ምድር ላይ መኖር በፍጹም አይፈልግም። የትኛው ከአዳም የተፈጠረ ሰው በሙሉ እነዚህን ነገሮች ይፈልጋቸዋል። በመጀመሪያ ደረጃ አምላክ ይፈልጋል፣ በሁለተኛ ደረጃ ደግሞ አምልኮ ይፈልጋል። ስለዚህ የሰው ልጅ ያለ አምላክና ያለ አምልኮ በምድር ላይ መኖር አይፈልግም ማለት ነው። ያለ አምላክና ያለ አምልኮ ሰው ሁሉ ምን አይነት ነው ብለን ስንል አምላክ ከሌለው ፈሪ ነው። ካላመለከም ደግሞ ምንድን ነው ብለን ስንል ይፈራል። ስለዚህ አምላክ ማለት ምንድን ነው ብለን ስንል ለሰዎች ሁሉ በአእምሯቸው ውስጥ የሚቀመጠውና የምንስለው ነገር ቢኖር አምላክ ማለት የሰውን ችግር እንደሚቸገር ሁሉም ሰው ያውቀዋል። እንደገና ደግሞ አምላክ ማለት የሰውን ችግር እንደሚፈታ ሰው ሁሉ ይህንን ነገር ያውቀዋል።
አምላክ ማለት ደግሞ ከሰዎች ጋር አብሮ የሚሆን አብሮ ሲወጡ የሚወጣ ሲገቡ ደግሞ የሚገባ እንደሆነ የሰው ልጆች ሁሉ በአእምሯቸው ስለውታል ማለት ነው። አምላክን እንግዲህ እንዴት እንጠብቀዋለን ብለው ደግሞ ሰዎች ደግሞ የራሳቸውን ካልኩሌሽን ሰርተው ምን ያደርጋሉ? ያስቀምጣሉ ማለት ነው። ስለዚህ ሁልጊዜ አምልኮ ሰው ይፈልጋል። አምልኮ ይፈልጋል፣ ማምለክ ይፈልጋል። ሰው ሁልጊዜ ደግሞ ማምለክ ይፈልጋል፣ አምላክ ይፈልጋል፣ ማምለክ ይፈልጋል ማለት ነው። ለምንድን ነው ብለን ስንል ሰው ምንም ነገር ያምልክ በራሱ የሚለው አንድ ነገር አለ። ሲያመልክ እረፍት ያገኛል፣ ሲያመልክ ነፃነት ያገኛል። እውነተኛ ነፃነት ይሁን አይሁን አያውቀውም። ነገር ግን ሲያመልክ ነፃነት እንደሚያገኝ ያውቃል። ሲያመልክ ደግሞ እረፍት እንደሚያገኝ ያውቃል። ሲያመልክ ደግሞ መፈታት እንዳለ ሁሉም ሰው ያውቃል። አንዳንድ ጊዜ ሰዎች እኮ እኛ አገር ወደ ጠንቋይ ቤት ይሄዳሉ፣ ወይም ደግሞ ወደ ቃልቻ ጠሪ ቤት ይሄዳሉ። እዛ ለምንድን ነው የሚሄዱበት ምክንያት ብለን ስንል አምልኮ ፈልገው ነው። አንዳንዶቹ አጋንንት ይኖርባቸውና ከዛ ከአጋንንት ስርዓት ነፃ ለመውጣት መልሰው እሱ የሚመለክበት ቦታ ይሄዳሉ። እዛ ስፍራ ላይ ሄደው ያመልካሉ። ከዛስ በኋላ እነዛ ሰዎች ተፈተው ሳይሆን ተጭኖባቸው እንደገና ደግሞ ምን ያደርጋሉ? ይመለሳሉ ማለት ነው። ግን ምን ይፈልጋሉ ብለን ስንል ውስጣቸው ሌላ መንፈስ አለ። በዛ መንፈስ ተነድተው ማምለክ ይፈልጋሉ ማለት ነው። ወደ መጽሐፍ ቅዱሳችን በምንመጣበት ጊዜ ደግሞ ሰው ሁሉ አምልኮን ይፈልገዋል። ማምለክ እግዚአብሔር ያደረገልን ነገር ለሌሎች ምን ማድረግ ነው? ማካፈል ማለት ነው። አሁን ለምሳሌ እኔ በዚህ ስፍራ ላይ የእግዚአብሔርን ቃል ለእናንተ እያካፈልኳችሁ ባለሁበት ጊዜ በተዘዋዋሪ መንገድ እናንተ ከኔ ጋር እግዚአብሔርን ምን እያደረግነው ነው? እያመለክነው ነው ማለት ነው። ብዙ ጊዜ ሰዎች አምልኮ ሲባል ወደ አይምሯችን የሚመጣው ምንድን ነው? መዘመር ነው የሚመጣው። ኖ አሁን የዘጸአት ምዕራፍ 32 ላይ ግን የእግዚአብሔርን ቃል በምንመለከትበት ጊዜ አምልኮ ፈልገዋል። ነገር ግን አምልኮ ለነሱ መዘመር ብቻ አይደለም። አምልኮ መስገድ ነው። አምልኮ መስዋዕት ማቅረብ ነው። አምልኮ እንደገና ደግሞ በመሰዊያው ፊት ዙሪያ ምን ማድረግ ነው? መሰብሰብ ነው። ስለዚህ መዘመር ብቻ አይደለም፣ መጸለይም አምልኮ ነው፣ መስጠትም አምልኮ ነው ማለት ነው። እነዚህ ሁሉ ምንድናቸው ብለን ስንል በአምልኮ ውስጥ ይጠቃልላሉ ማለት ነው። እግዚአብሔርን ሰው በዝማሬ ያመልከዋል። እግዚአብሔርን ሰው በጸሎት ያመልከዋል። እግዚአብሔርን ሰው እንደገና ደግሞ በእግዚአብሔር ቃል በማንበብና እንደገና ደግሞ የእግዚአብሔርን ቃል ልክ እንደ ዛሬ ቁጭ ብላችሁ እንደምትሰሙኝ እንደዚሁ ደግሞ ሰው የእግዚአብሔርን ቃል በመስማት ያመልከዋል ማለት ነው። እንዲያውም መጽሐፍ ቅዱሳችን ላይ ሲናገር በጣም የሚገርማችሁ ያዕቆብ ሲጽፍ ምንድን ያለው? በያዕቆብ መልእክት ምዕራፍ 1 ከቁጥር 26 እስከ 27 ላይ የእግዚአብሔርን ቃል ሲናገር እንደዚህ ይላል። እውነተኛ ወይም ደግሞ ንጹህ የሆነ አምልኮ ይልና 3 ነገሮችን ያስቀምጣል። አንደኛ ወላጅ የሌላቸው ልጆችን መጠየቅ ይላል። ሁለተኛ ደግሞ ባልቴቶችን በመከራቸው ጊዜ እነርሱን መርዳት ይላል። ሶስተኛ ደግሞ በዓለም ከሚገኝ እድፍ ሰውነትን ምን ማድረግ ነው? መጠበቅ ብሎ ይላል። ስለዚህ አምልኮ እንዴት ነው ብለን ስንል አምልኮ ይህንን ይመስላል ማለት ነው። ሰው እግዚአብሔርን ለማምለክ መዝሙረኛው ዳዊትም ደግሞ ሲናገር በመዝሙር 15 ቁጥር 1 እና 2 ላይ ሰው ወደ እግዚአብሔር ተራራ ማን ይወጣል ይላል። ያ የእግዚአብሔር ተራራ ማለት እግዚአብሔር የሚመለክበት ስፍራ ነው። ልክ እግዚአብሔር ሙሴ እንዳለው ጫማህን ከእግርህ አውልቅና እዛ የሲና ተራራ ላይ ወደ እኔ ተጠጋ እንዳለው ዳዊትም ሲናገር ደግሞ እንደዚሁ አለ። ወደ እግዚአብሔር ተራራ ማን ይወጣል አለና ልቡና እጁ ንጹህ ይሆናል። በሌላ አባባል ምን ማለት ነው? በውስጡም በውጭው ንጹህ የሆነ ሰው ነው እግዚአብሔርን የሚያመልከው ብሎ ይላል ማለት ነው። ስለዚህ በዚህ መጽሐፍ ቅዱስ ክፍላችን አሁን ያዕቆብ ላይ ባነበብኩላችሁ ንጹህ አምልኮ ምን አይነት ነው ብሎ ይላቸዋል። ያዕቆብ ለሰዎቹ ሲነግራቸው ወላጆች የሌላቸው ልጆች መጠየቅ ይላል። እንደገና ባልቴቶችን በመከራቸው ማየት ይላል። እንደገና ደግሞ በዓለም ከሚገኝ እድፍ ሰውነትን መጠበቅ ይላል። እኔ በእርግጥ አሁን የያዕቆብን መልእክት ልናገር አይደለም። አሁን እኔ የምናገረው ዘጸአት ምዕራፍ 32 ላይ ያለውን ነው ማለት ነው። ስለዚህ እግዚአብሔር ከሰው ምን ይፈልጋል መስላችሁ? አምልኮን ይፈልጋል። በሁለተኛ ነገሥት ምዕራፍ 17 ቁጥር 36 ላይ እግዚአብሔር ለእስራኤል ልጆች የነገራቸው ምንድን ነው? ከግብፅ ያወጣችሁን አምላካችሁን አምልኮ ብሎ ይላቸውና ግን ስታመልኩ ይላቸውና 3 ነገሮችን ያስቀምጥላቸዋል። አንደኛ እርሱን ፍሩ፣
ሁለተኛ ለእርሱ ስገዱ፣ ሶስተኛ ደግሞ ለእግዚአብሔር ለአምላካችሁ ሰው ብሎ ይላቸዋል። ስለዚህ አሁን አምልኮ ሲባል ምንድን ነው ብለን ስንል አምልኮ እግዚአብሔርን መፍራት ያለበት ነው። አምልኮ ሲባል ደግሞ ለእግዚአብሔር መስገድ ያለበት ነው። አምልኮ ማለት ደግሞ ለእግዚአብሔር መሰዋት ወይም ደግሞ መጸለይ ያለበት ነው ማለት ነው። መዝሙረኛውም ሲናገር በመዝሙር 95 ላይ የሱ ባደረገን ፊት ኑና ለአምላካችን ለእግዚአብሔር እንስገድ ብሎ ይላል ማለት ነው። ስለዚህ አምልኮ እንደዚህ ከሆነ የእስራኤል ልጆች የዛሬውን አምልኮ ዘጸአት ምዕራፍ 32 ላይ በምንመለከትበት ጊዜ ለየት ያለ አምልኮ ውስጥ ነው የገቡት። የተለየ አምልኮ ከየት እንዳመጡት እንዴት እንዳገኙት የሚገርም አምልኮ ነው። እንግዲህ 3 ነገሮችን አደረጉ። አንደኛ እነዚህ የእስራኤል ልጆች አሁን አምላክ ይፈልጋሉ። በመጀመሪያ አምላክ ይፈልጋሉ። በሁለተኛ ደረጃ ማምለክ ይፈልጋሉ። በሶስተኛ ደረጃ ደግሞ የአምልኮ ስታይል ደግሞ አላቸው ማለት ነው። እዚህ ስፍራ ላይ ያገኙት ነው። ይህንን ነገር እንመለከታለን። እነዚህን የእስራኤል ልጆችን በምንመለከትበት ጊዜ ቀድሞ ከእግዚአብሔር ጋር ያስተዋውቃቸው የእስራኤል ልጆችን ማን ነው ብለን ስንል ሙሴ ነበረ ያስተዋውቃቸው። የእስራኤል ልጆች ልጅነታቸው ጀምሮ ባደጉበት ስፍራ በግብፅ አገር ውስጥ እናቶቻቸው አባቶቻቸው ያወረሷቸው ውርስ ምንድን ነው ብለን ስንል የአብርሃም የይስሐቅ የያዕቆብ አምላክ እግዚአብሔር ወይም ያህዌ እርሱን ነው እናንተ ምን ማድረግ ያለባችሁ ማምለክ ያለባችሁ ተብለው ይሄ ነገር ተነግሯቸዋል ከልጅነታቸው። ስለዚህ ትውልድ ሲያል የሚቀባበሉት ምንድነው? ያህዌ የተባለ እግዚአብሔር መመለክ እንዳለበት ግን አያውቁትም እግዚአብሔርን። ዛሬ ሙሴ መጣና ሙሴ በሲና ተራራ ላይ እግዚአብሔር ከተገለጠልን ከእግዚአብሔር ጋር እርሱ ከተዋወቀ በኋላ በቀጥታ ወደ እስራኤል ልጆች ሄደና የእስራኤል ልጆችን ከእግዚአብሔር ጋር ያስተዋውቃቸው ጀመረ። ተዋወቁ በቃ አላቸው። ከማን ጋር? ከእግዚአብሔር ጋር። ማነው እሱ አንተን የላከ ብለው ሲሉ ያለና የሚኖር የአብርሃም የይስሐቅ ያዕቆብ አምላክ እግዚአብሔር እርሱ እናንተን ነፃ ላወጣ ምን አድርጎኛል አለ? ልኮኛል ብሎ አላቸው። አሁን ማን ነው የሚያስተዋውቃቸው ብለን ስንል ሙሴ ነው። ከማን ጋራ ነው የሚያስተዋውቃቸው? ከሰማይ አምላክ ከእግዚአብሔር ጋራ ነው እያስተዋውቃቸው ነው። በምንድን ነው የሚያስተዋውቃቸው ብለን ስንል አጠገባቸው ተአምራት በማድረግ የሚያስደንቅ ነገር በማድረግ የእስራኤል ልጆችን ከእግዚአብሔር ጋር በተአምራት በድንቅ ምን ያደርጋቸው ጀመረ? ያስተዋውቃቸው ጀመረ ማለት ነው። ስለዚህ ሙሴ እስራኤልን ከእግዚአብሔር ጋር አስተዋወቃቸው። ሙሴ እስራኤልን እግዚአብሔር ማን እንደሆነ በስም ብቻ አይደለም ያስተዋውቃል። ይኸውላችሁ አምላካችሁ እግዚአብሔር ያለና የሚኖር የአብርሃም የይስሐቅ ያዕቆብ አምላክ እርሱ እግዚአብሔር ነው ብቻ ብሎ አልተዋቸው። ነገር ግን በስራው ደግሞ አሳያቸው። ይዟቸው ሲወጣ የኤርትራ ባህር ሲከፈል ብዙ ነገሮችን አድርጎ አሳያቸው። በተግባር አሳያቸው። በተአምራት እግዚአብሔርን ምን አደረገ? አሳያቸው። የኛ አምላክ እንዲህ አይነት አምላክ ነው እያለ ከአለት ውስጥ ውሃ የሚያፈልግ በምድረ በዳ ደግሞ ያለ ልብስ ያለ ምግብ ምንም ያደርግ ነው የሚያኖር አምላክ ነው ብሎ ያስተዋውቃቸዋል ማለት ነው። ምን ያህል ህዝቡን ወደ እግዚአብሔር አስጠጋቸው ብለን ስንል ሙሴ እሱ እየታገለ ነው ከማን ጋር? ከእግዚአብሔር ጋር የእስራኤል ልጆችን ለማስተዋወቅ ማለት ነው። ምን ያህል እግዚአብሔርን ማየት ቻሉ ብለን ስንል ዘጸአት 32 ይመልስልናል። ምን ያህል እግዚአብሔርን አይተውታል? ምን ያህል ደግሞ እግዚአብሔርን አውቀውታል? ተመልከቱ። በምድረ በዳ ያልተደረገላቸው ነገር የለም፣ ግን እግዚአብሔርን ምን ያህል አውቀውታል ብለን ስንል ዘጸአት 32 ከቁጥር 1 እስከ 6 ግልጽ አድርጎ ምን ያደርጋል? ይነግረናል ማለት ነው። ስለዚህ ሙሴ ወደ ተራራ ሄዶ በዘገያባቸው ጊዜ የእስራኤል ልጆች ግራ እንደተጋቡ አሁን ይሄ ቃል ይነግረናል። ቁጥር 1 እንደዚህ ይላል፣ ህዝቡም ይላል ሙሴ ከተራራ ሳይወርድ እንደዘገየ ባዩ ጊዜ ይልና ወደ አሮን ተሰብስበው ይህ ከግብፅ ምድር ያወጣን ሰው ሙሴ ምን እንደሆነ አናውቅምና እያሉ የእግዚአብሔር ቃል ይቀጥላል። እንግዲህ
እነዚህ ሰዎች ሙሴ ወደ ተራራ ሄዷል። ወደየት? ወደ ሲና ተራራ። ምን ሊያደርግ ነው የሄደው ብለን ስንል ከእግዚአብሔር ጋር ቀጠሮ ስለነበረው፣ ጉዳይ ስለነበረው፣ ምክንያት ስለነበረው እሱ ወደዛ ስፍራ ሄዷል። ስለዚህ የሙሴ ሄዶ ደግሞ መዘግየት ለእስራኤል ልጆች ጥያቄ የፈጠረባቸው። ሙሴን ሲያስቡት ከግብፅ ምድር ያወጣቸው እርሱ ነበር። ከግብፅ ምድር እንውጣ፣ ጊዜያችን ደረሰ፣ ቀኑ ደረሰ። እግዚአብሔር የተናገረው 430 ዓመት ተፈጸመ። በቃ አሁን ምን ማድረግ ነው ያለብን አለ። የግብፅን ምድር ትተን እግዚአብሔር ወደ ገባልን ወደ ተስፋ ቃል ወደ ተስፋይቱ ምድራችን መሄድ አለብን ብሏቸው ነበር የሄደው። ዛሬ ግን ምን ሆነ ብለን ስንል ሙሴ ወደ ሲና ተራራ ወጣ። ከእግዚአብሔር ጋር ቀጠሮ ነበረው። ስለዚህ ዘገየ። ዛሬ ሙሴ በመካከላቸው የለም። ሙሴ ምን ያህል ቀን እንደሚቆይ አልነገራቸው። ለዚህ ያህል ቀን እቆያለሁ። ምክንያቱም ሙሴ ከሄደ አሁን ቢያንስ 6 ሳምንት ወይ ደግሞ 40 ቀን ሆኖታል። አልመጣም። ሙሴ ሄዶ ቆይቶባቸዋል። ሙሴ አልነገራቸውም። የት እንደሚሄድ አልነገራቸውም። ወዴት እንደሄደም አልነገራቸው። ሙሴ በተራራ ላይ ዘገየባቸው። ስለዚህ የእስራኤል ልጆች እንደዚህ አሉ። ወደ አሮን መጡና ተሰብስበው ያ ከግብፅ ምድር ያወጣን ሙሴ ወዴት አለ ብለው ጠየቁ። የት ነው እሱ? ያ ከግብፅ ምድር ያወጣን ሙሴ ጥያቄ አለን አሉ። እሱ ነበር እኮ ወደ ተስፋይቱ ምድር ትደርሳላችሁ ብሎ ያወጣን፣ ግን ዛሬ የት አለ ብለዋል። ከዚህ በፊት ታስታውሳላችሁ በዘኍልቍ ምዕራፍ 14 ላይ እነዛ 12ቱ ሰላዮች ተልከው ምድሪቱን ሰልለው ምዕራፍ 13 ላይ ከተመለሱ በኋላ ምዕራፍ 14 ላይ 10ሩ ሰላዮች በነገሯቸው ነገር ተስፋ ቆረጡ የእስራኤል ልጆች። ስለዚህ ምንድን ያሉት? እዛ ስፍራ ላይ ስንመለከት አንድ ሀሳብ ያመጡት ሀሳብ ምንድነው? በቃ እንደዚህማ ከሆነ አሉ ምን ያህል እግዚአብሔርን እንደሚያውቁት፣ ምን ያህል እግዚአብሔር ማለት ማን ማለት እንደሆነ እንደተረዱት እዛ ምዕራፍ 14 ላይ ታገኟቸዋላችሁ። ምንድነው እሱ? ሙሴ እኛን ከግብፅ ምድር ሁሉ ነገር ከሞላበት ስፍራ ያወጣን፣ በዚህ በምድረ በዳ ረግፈን እንድንቀር ነው እንዴ? ለዚህ ነው እንዲ ያወጣን ሙሴ። አለቃ ሾመን ምን እናደርጋለን አሉ። ቁጥር 4 ላይ ወደ ሀገራችን አይደለም ወደ ግብፅ ምድር፣ በቃ እንደገና ወደ ምን ብለን ስነ ወደ ባርነት። እግዚአብሔር ነፃ አውጥቷቸው፣ ከጅራፍ ነፃ አውጥቷቸው፣ ከቀንበር ነፃ አውጥቷቸው፣ ቀንና ሌሊት ጭቃ ከመርገጥ ነፃ አውጥቷቸው እግዚአብሔር አስደናቂ ተአምር እግዚአብሔር የኤርትራን ባህር ከፍሎ አሻግሯቸው፣ ዞር ሲሉ ደግሞ ጠላቶቻቸው እዛው ሲሰጥሙ አይተው፣ እግዚአብሔር በምድረ በዳ ከአለት ውስጥ ውሃ አፍልቆ አይተው እንመለስ። በቃ ምን ያህል እግዚአብሔር አውቀውታል እስራኤል። በዘጸአት 32 ላይ በምንመለከትበት ጊዜ ደግሞ ምን ያህል አውቀውታል ብለን ስንል እዚህ ስፍራ ላይ የሚጠይቁት ጥያቄ ከእግዚአብሔር ጋር ያላቸውን ነገር ያስተዋውቀናል ማለት። ስለዚህ ሲያስቡት ከግብፅ ምድር ያወጣቸው ሙሴ ዛሬ የለም፣ አብሯቸው የለም። ስለዚህ የእስራኤል ልጆች ጥያቄ እግዚአብሔር የት አለ አይደለም። በጣም የሚገርማችሁ ዘጸአት ምዕራፍ 32ን ስንመለከት እግዚአብሔር ወዴት አለ ብለው ሲጠይቋት ያ ከግብፅ ምድር ያወጣን ሙሴ ወዴት አለ? ያ የእግዚአብሔር ሰው ሙሴ እርሱ ወዴት አለ እንጂ እግዚአብሔር ወዴት አለ ብለው በፍጹም አልጠየቁም። እግዚአብሔር ለምን እንዲህና እንዲያ አደረገ እንኳን ብለው አልተናገሩም በፍጹም። ያ ሙሴ ነው በቃ ያሉት እነሱ። ለምንድን ነው ብለን ስለ ሙሴ ነበረ ምን ጥያቄ ነበራቸው? ያ ከግብፅ ምድር ያወጣን ወዴት አለ የሚል ጥያቄ ያነሱት ማለት ነው። እግዚአብሔርን አላሰቡትም በፍጹም። ያሰቡት ማንን ነው ብለን ሙሴን ነው። እግዚአብሔር በሰማይ ሆኖ በሙሴ አማካኝነት ይመራቸው ስለነበረ እነዚህ ሰዎች ከእግዚአብሔር ይልቅ ልባቸው ውስጥ ተስሎ የነበረው ማን ነው ብለን ሙሴ ነው። እግዚአብሔር በውስጣቸው አልተሳለም፣ የተሳለው ግን ሙሴ ነበረ። ያም የነበረው ማንን ነው ብለን ሙሴን ነው። የሙሴን ቃል ሙሴ ከእግዚአብሔር ይዞ የሚመጣው ቃል ያምናሉ። ሙሴ እግዚአብሔር እንዲህ ብሏል ብሎ ካላቸው ያንን ቃል ያምናሉ። ስለዚህ በልባቸው ውስጥ የሳሉት አሁን ማንን ነው ብለን ከእግዚአብሔር ይልቅ ሙሴን ነበረ ምን ያደረጉት? የሳሉት ነበረ። ከዚህ የተነሳ ሁለት ጥያቄ አነሱ እንደዚህ ሲሉ፣ ይህ ቁጥር 1 ላይ ይህ ከግብፅ ምድር ያወጣን ሰው ሙሴ ምን እንደሆነ አናውቅምና ተነስተህ በፊታችን የሚሄድ አማልክትን
ስራ አለን አሉ። ለማን? ለአሮን መጡ። ከዚህ የተነሳ ነው ሁለት ጥያቄ አለ። አንደኛ የሚታይ አምላክ እንፈልጋለን። እስከ ዛሬ እግዚአብሔር አልታያቸውም ነበር። እግዚአብሔርን የሚያውቁት በምንድን ነው ብለን ስንል እግዚአብሔርን በተአምራት ነው የሚያውቁት። እግዚአብሔርን በድንቃ ድንቅ ነገር ነው የሚያውቁት። እግዚአብሔርን ግን በማንነቱ ምን አላደረጉትም? አላወቁትም ነበር። ስለዚህ ጥያቄ አነሱ። አሁን እንደ ድሮ መኖር አንፈልግም፣ እንደ ድሮ ማምለክ አንፈልግም፣ እንደ ድሮ መመላለስ አንፈልግም። አሁን እኛ የምንፈልገው ያ የእግዚአብሔር ሰው ሙሴ፣ ከግብፅ ምድር ያወጣን ሙሴ ከኛ ተሰውሯል። ስለዚህ አሁን የሚታይ አምላክ በቃ እንፈልጋለን። የምናየው አምላክ ያ ብቻ አይደለም፣ በፊታችን የሚሄድ ተመልከቱ። አሁን እንግዲህ ተሰርቶላቸው ከፊታቸው የሚሄድ አምላክ ምን አይነት አምላክ! ይህ የሚያሳየን የእስራኤል ልጆች አምላክ አላቸው እንጂ አምላክን ግን እስካሁን ድረስ ምን አላደረጉትም ነበር ማለት ነው፣ አላወቁትም ነበር። አምላክ አላቸው ግን አምላካቸውን እግዚአብሔርን አላወቁትም ነበር ማለት ነው። እግዚአብሔር የሚያደርገው ነገር ሁሉ ተካፋይ ናቸው፣ ግን እግዚአብሔርን አያውቁም። እግዚአብሔር የሚሰራው እያንዳንዱን ነገር እነርሱም ተካፋይ ናቸው። ሲሰጣቸው ይቀበላሉ፣ ሲመጣ ይበላሉ። በምድረ በዳ እግዚአብሔር ይመግባቸዋል። ከፈለገ ደግሞ እግዚአብሔር ምን ያደርጋል? ሌሊት ሌሊት በእሳት አምድ አውሬ እንዳይበላቸው፣ ቀን ቀን ደግሞ በደመና አምድ ምን ያደርጋል? ይሰውራቸዋል ከሐሩሩ ከቃጠሉ ማለት። ይህንን ሁሉ ነገር እያደረገላቸው ግን አንድ ችግር ነበረ፣ እግዚአብሔርን አላወቁትም ነበር። እግዚአብሔር የሚያደርገው ነገር ሁሉ ተካፋይ ቢሆኑም እግዚአብሔርን አላወቁም። አሁንም ጥያቄ አላቸው። አንድ አምላክ ሳይሆን የአሁኑ ጥያቄያቸው ደግሞ ለየት ያለ ጥያቄ ነው። አማልክት ስራልን ነው አሮንን ያለ። አንድ አልፈለጉም። ስንት አምላክ ነው የፈለጉት ብለን ስንል እጅግ ብዙ አማልክት እንዲኖራቸው ነው የፈለጉት። ስለዚህ በእግዚአብሔር ቤት ይኖራሉ፣ እግዚአብሔርን ይከተላሉ፣ ከእግዚአብሔር ይበላሉ፣ ከእግዚአብሔር ይጠጣሉ፣ በእግዚአብሔር ይጠበቃሉ። ግን በግላቸው እግዚአብሔርን ምን አላደረጉትም ነበረ? አላወቁትም ነበር። ያመልካሉ በእግዚአብሔር ቤት ከእግዚአብሔር ሕዝብ ጋር፣ ግን እግዚአብሔርን ምን አላደረጉትም? አላወቁትም። ለአምልኮ ቅርብ ናቸው፣ ከእግዚአብሔር ግን ምን ያደረጉ ናቸው? ወይም ከአምላካቸው ከእግዚአብሔር እጅግ የራቁ ሰዎች ናቸው ማለት ነው። ስለዚህ እግዚአብሔርን አላወቁትም። ለዚህ ነው በፊታችን የሚሄድ የምናየው አምላክ ምን አድርግልን አሉ? ስራ አለን አሉ። ሊመራቸው የሚችል አምላክ ነበረ ምን ያደረጉት? የፈለጉት ማለት ነው። ለዚህ ነው መጽሐፍ ቅዱሳችን ሲናገር ምን ያለ? ከሚቃጠል መስዋዕት ይልቅ እግዚአብሔርን ማወቅን እርሱን ምን አድርጋለሁ? እወዳለሁ። እግዚአብሔር ነው ይህን ቃል። እግዚአብሔር እናንተ ከምታቀርቡልኝ፣ እናንተ ከምትሰጡኝ፣ ከእናንተ ከአምልኳችሁ ሁሉ በፊት አንድ ነገር እፈልጋለሁ። እርሱም ደግሞ ምንድነው? እግዚአብሔርን ማወቅን እመርጣለሁ ይበቃል። ስለዚህ እግዚአብሔር ከሰው ልጆች የሚፈልገው የመጀመሪያው ነገር ምንድነው ብለን ስንል እግዚአብሔርን ማወቅ ነው። እግዚአብሔርን ማወቅ ደግሞ እጅግ ትልቅ ነገር ነው። በክርስትና ሕይወታችን ዋናችን ብለን የምንለው ነገር ምንድነው ብለን ስንል እግዚአብሔርን ማወቅ ነው ማለት ነው። እግዚአብሔርን ለማምለክ የምናመልከውን እግዚአብሔርን ማወቅ አለብን። እግዚአብሔርን ለማምለክ ደግሞ እግዚአብሔርን ማወቅ ምንድን ነው ብለን ስንል እግዚአብሔርን ማወቅ ለእኛ ዋናችን ነው። ዋናችን ብለን የምንለው የኛ ብለን የምንለው ነገር ምንድን ነው ብለን ስንል እግዚአብሔርን ማወቅ ነው። ለዚህ ነው ጳውሎስ እንዲህ አለው ለፊልጵስዩስ ሰዎች ሲጽፍላቸው የኋላዬን እየረሳሁ አለ ወደፊቴ እዘረጋለሁ አለ። ያን ደግሞ የተያዝኩበትን አውቃለሁ ብዬ ወደፊቴ ምን አደርጋለሁ አለ? እሄዳለሁ። እርሱን ምን እንዳደርጋለ? እንዳውቀዋል። ማንን? የሰማይ አምላክ እግዚአብሔርን። ጳውሎስ እንግዲህ ያንን ቃል ሲናገር በጣም እግዚአብሔርን ካገለገለ በእግዚአብሔር ፊት ብዙ ጊዜ ካሳለፈ በኋላ አሁን እንዳወቅኩት እንዳይመስላቸዋል። ነገር ግን ያንን የተያዝኩበትን አውቃለሁ ብዬ ወደ እርሱ ምን አደርጋለሁ? እፈጥናለሁኛል። እግዚአብሔር ለምንድን ነው ብለን ስንል ታውቆ የማያልቅ ስለሆነ። ለዚህ ነው ጳውሎስ ምናለ አሁን እንደማውቀው እንዳይመስላል፣ አሁን ፍጹም እንደሆንኩ እሱን ለማወቅ ነው ወደፊቴ እዘረጋለሁ ብሏል። ለዚህ ነው ጳውሎስ ይህንን ያለው። ስለዚህ እግዚአብሔርን ማወቅ ከምን ይበልጣል መሰላችሁ? እግዚአብሔርን ከማምለክ ይበልጣል። እግዚአብሔርን ለማምለክ እግዚአብሔርን ማወቅ መሰረታዊ የሆነ ነገር ነው። ካለበለዚያ ግን የእስራኤል ልጆች እኮ ዘጸአት ምዕራፍ 32 ላይ እስከሚደርሱ ድረስ እኮ እግዚአብሔርን ያውቁታል።
እግዚአብሔርን ምን ያደርጋሉ? ያመልኩታል። ግን ችግራቸው ምንድነው ብለን ስንል እግዚአብሔርን አያውቁትም። እግዚአብሔርን ስላላወቁት ነው። በእግዚአብሔር ላይ አልተመሰረቱም። በእግዚአብሔር ላይ ጸንተው አልቆሙም ነበረ። ስለዚህ ነው አሁን የሚታይ አምላክ በፊታችን የሚሄድ ስላለን ብለው ወደ አሮን የመጡት ማለት ነው። የእግዚአብሔር ቃል ለዚህ ነው እንወቅ እናውቀውም ዘንድ ደግሞ ምን እናድርገው አለ? እንከተል። ዛሬ መከተል ያለብን ለምንድን ነው ብለን ስንል የሆነ ነገሮቻችንን ቀዳዳዎቻችንን እግዚአብሔር ስለሚሸፍንልን፣ ከችግራችን ስለሚያሳርፈን፣ በመከራችን ስለሚደርስልን የሁላችንም ይሄ ነው። ነገር ግን የእግዚአብሔር ቃል ግን ምንድን ነው የሚለው? እንወቀው እናውቀውም ዘንድ ደግሞ ምን እናድርገው? እንከተለው። ቀዳዳችን እንዲደፍንልን አይደለም፣ ችግሮቻችንን እንዲያሳልፍልን አይደለም። በጭንቀታችን ጊዜ እነዚህ ሁሉ በጣም ጥሩ ናቸው፣ እኔ ከእናንተ ጋር እስማማለሁ። ነገር ግን ዛሬ ምንድን ነው የሚያስፈልገን ብለን ስንል እናውቀውም ዘንድ ደግሞ ዕለት ዕለት እግዚአብሔርን ምን እናደርግ? እንከተለው ማለት ነው። እግዚአብሔርን ደስ የሚያሰኝ እንግዲህ በምንድን ነው ብለን ስንል እግዚአብሔርን በማወቅ ነው ማለት ነው። ስለዚህ የሚገባን ነገር ከማድረጋችን በፊት ማድረግ የሚገባንን ነገሮች ከማድረግ በፊት እግዚአብሔርን ልናውቀው ይገባል። ወደ ሁለተኛ ማምለክ ነው የፈለጉት። አንደኛ አምላክ ነበር የፈለጉት። በሁለተኛ ደረጃ ማምለክ ነው የፈለጉት። ከፊታቸው የሚሄድ አምላክ፣ የሚታይ አምላክ ብለናል። ምን ያደረጉት? የፈለጉት እንደዚህ ያለ አሮንም በሚስቶቻችሁ በወንዶች በሴቶች ልጆቻችሁ ጆሮ ያሉትን የወርቅ ቀለበቶች ሰምራችሁ አምጡልኝ አላቸው። ህዝቡም ሁሉ በጆሮቻቸው ያሉትን እያለ መጽሐፍ ቅዱሳችን ይቀጥላል ማለት። እነዚህ ሰዎች ምን አይነት ሰዎች ናቸው ብለን ስንል ጥማት አላቸው። በጣም በውስጣቸው ጥማት አለ። ምን አይነት ጥማት ብለን ስንል የአምልኮ ጥማት አላቸው። የማምለክ ጥማት ውስጣቸው አለ። ለዚህ እኮ ነው እንደዚህ ያሉት። ህዝቡ ሙሴ ከተራራ ሳይሆን እንደዘገየ ባዩ ጊዜ ወደ አሮን ተሰብስበው ይህ ከግብፅ ምድር ያወጣን ሰው ሙሴ ምን እንደሆነ አናውቅምና ተነስተህ በፊታችን የሚሄድ አማልክት ስራልን አሉ። አሁን እኛ የምንፈልገው አማልክት ነው። ስለዚህ ስራልን። ምን ማድረግ እንፈልጋለን? ማምለክ እንፈልጋለን። ያለ አምልኮ እኛ መኖር አንፈልግም። ማምለክ እንፈልጋለን። እንዴት ያለ አምልኮ? 40 ቀን እኮ ነን ምን ሳናደርግ ሳናመልክ፣ ማንን አይታወቅም። ግን ሳናመልክ 40 ቀን ማንን እንደሚያመልኩ አያውቁም። እንዴትም ደግሞ እንደሚያመልኩ አያውቁም። ግን ምን ይፈልጋሉ ብለን ስንል ማምለክ ይፈልጋሉ። ግን ምን ይፈልጋሉ? ማምለክ ይፈልጋሉ። አምላካቸው ከነሱ ምን ይፈልጋል? አያውቁትም። ግን ምን ይፈልጋሉ? ማምለክ ይፈልጋል። ለምን ማምለክ አስፈልጋቸው? አያውቁትም። ማምለክ ግን ይፈልጋል። ሙሴ የለም አምልኮ ቀርቷል፣ ማምለክ አምልኮ ግን መቋረጥ የለበትም የሚል አቋም አላቸው። ሙሴ የለም በቃ አምልኮ ቀርቷል፣ ግን አምልኮ መቋረጥ የለበትም። ለምን ማምለክ አለብን? የግዴታ ማምለክ አለብን የሚል አቋም አላቸው። ስለዚህ የምናመልከው የሚታየን ከፊታችን የሚወጣ አምላክ ይኖረን። በቃ የምናመልከው አምላክ እንፈልጋለን። ከፊታችን የሚወጣ የሚሄድልን እንፈልጋለን። ስለዚህ በቀጥታ ህዝቡ አሮንን ነበረ ምን ያደረጉት? ሄደው ያማከሩት። የእግዚአብሔር ቃል እንደሚለን ወደ አሮን ነው በቀጥታ ሄደው ይህንን ጥያቄ አቀረበ። አሮን ፈርቷቸው ይሁን አሮን በሀሳባቸው ተወስዶ ይሁን አይታወቅም። ግን ከነሱ ጋር ሲስማማ እንመለከታለን። ነገር ግን ማምለክ እንዳለባቸው ግን አሁንም ምን አድርገዋል? ተስማምተዋል ማለት ነው። አሁንም ተስማምተዋል ምን ማድረግ? ማምለክ እንዳለባቸው። አሮን ማለት እንግዲህ ምን አይነት ሰው ነበረ ብለን ስንል የእግዚአብሔርን ቃል በምንመለከትበት ጊዜ አሮን ማለት የማይፈራ ደፋር ተናጋሪ ሆኖ በፈርዖን ፊት ለወንድሙ አፍ ሆኖ ወይም ለሙሴ አፍ ሆኖ የቀረበ ሰው ነው። አሮን ማለት እንዲህ አይነት ሰው ነው። አሮን ለእግዚአብሔር ፈቃድ የኖረ እንደገና ደግሞ እግዚአብሔርን ለሰዎች ያስተዋወቀ ሰው ነበረ። አሁን ግን ከእግዚአብሔር ይልቅ ህዝቡን ነበረ ምን ያደረገው? ይሰማይ ነበረ። ህዝቡን ማስቀየም አልፈለገም። ኃጢአተኛ ፍላጎታቸውንም ደግሞ ኖ ማለት አልፈለገም። አሮን ተቃውሞንም ማሸነፍ ደግሞ ምን አላደረገም? አልቻለም። ስለዚህ አሮን ምን አይነት ሰው ነው ብለን ስንል ለነሱ በሐሳባቸው የተስማማ ሰው ነው። አሮን ማምለክ ከፈለጋችሁ ጥሩ ነው አላቸው። በቃ ተስማማ፣ በእነሱ ሐሳብ እሱም ተስማማ። ግን ከእናንተ የሚፈለገው ነገር አላላቸው። ያ የሚፈለገው ነገር ደግሞ ወርቃችሁን ከጆሮአችሁ ላይ ከአንገታችሁ ላይ
ቁረጡና አምጡልኝ ብሎ ሲላቸው እንመለከታለን። ስለዚህ የአሮን ጥያቄ ምንድን ነው ብለን ስንል የወርቅ ጥያቄ። እነሱም አላስደነገጣቸው። ምክንያቱም እነሱ የሚፈልጉት ምንድን ነው? በዚህም ተብሎ በዛም ተደርጎ እነርሱ ማምለክ ነው በቃ የሚፈልጉ አምላክ ይሰራልን ብለዋል። በሁለተኛ ደረጃ አሁን የሚፈልጉት ምንድን ነው? ማምለክ ነው የሚፈልጉት። ስለዚህ ወርቃቸውን ሰጥተው ማምለክ ነው የፈለጉ። ይህንን ወርቅ ከግብፅ ምድር በምርኮ ያመጡትን በጉልበታቸው ለፍተው የገዙትን እንደገና ደግሞ ከግብፅ ምድር በሚወጡበት ጊዜ ግብፃውያን የራሳቸውን ወርቆች ነበረ ሰብስበው ለእስራኤል ልጆች ያውላችሁ ውጡልን በቃ ብለው የሸኟቸው ማለት ነው። ግን ይህንን ነገር ሲሰጡ ወርቃቸውን ሲሰጡ ግን ማንም እንደሚያመልኩ አሁንም ደግሞ ምን አደረጉ አያውቁም ነበር። ስለዚህ በግብፅ ምድር የሰሩት ለምንድን ነው ብለን ስንል ለወርቅ ነበር። ባሪያ የነበሩት ለምንድን ነው ብለን ስንል ለወርቅ ነበር። አሁንም አምላክ ያደረጉት ምንድን ነው ብለን ስንል ወርቁን ነው። መስዋዕትም የሚያቀርቡት ለምንድን ነው ብለን ስንል ለዛው ከጆሯቸውና ከአንገታቸው ላይ ለተወሰደው ለዛ ወርቅ ነው። አሁንም ደግሞ ቅድም ዋጋ ከፍለዋል። የት ብለን ስንል በግብፅ ምድር። አሁን ደግሞ እዚህ ጋር ደግሞ ህይወታቸውን ሰጥተው ደግሞ ምን ሊያደርጉት ነው? እንደገና ደግሞ ዋጋ ሊከፍሉ ነው ማለት ነው። ስለዚህ እነዚህ ሰዎች የሚያመልኩት ባወቁትና በገባቸው መጠን። ቅድም ሙሴ በነበረበት ጊዜ አብሯቸው በነበረ ጊዜ ያመልኩ የነበረው ምን ያህል ነበረ ብለን ስንል ያመልኩ የነበረው በገባቸውና በተረዱት መጠን ነው። በቃ እግዚአብሔርን ምን ያደረጉት ያወቁት ማለት ነው። ሰው የሚያመልከው በተረዳው መጠን ከሆነ ያ መልካም አይደለም። በተረዳው መጠን ብቻ እግዚአብሔርን የሚያመልከው ከሆነ ያ መልካም፣ ባወቀው መጠን ከሆነ እሱ ጥሩ አይደለም ማለት። ነገር ግን ምንድን ነው ብለን ስንል አሁን ካወቅነው የበለጠ ስናውቀው እግዚአብሔርን የበለጠ እናውቋል። አሁን ካወቅነው የበለጠ እግዚአብሔርን ካወቅነው ጊዜያችንን ለእግዚአብሔር ለሆነ ነገር እንሰጣለን። ጊዜያችንን የእግዚአብሔርን ቃል ለማንበብ እንሰጣለን። ለጸሎት እንሰጣለን። ለጾም ጸሎት ጊዜያችንን እንሰጣለን። ወደ እግዚአብሔር ቤት መጥተን ከእግዚአብሔር ጋር በህብረት ለማምለክ ህይወታችንን፣ ራሳችንን፣ ጊዜያችንን እንሰጣለን። በምን መጠን ብለን ስንል እግዚአብሔርን ባወቅነው መጠን። እነዚህ ሰዎች ያመለኩት እግዚአብሔርን ባወቁት መጠን ነው። ስለዚህ እግዚአብሔርን ባወቁት መጠን አመለኩት። ከዛ በኋላ በቃ ተዘጋ። አሁን ምን ፈለጉ ብለን ስንል አምልኮ ይፈልጋሉ፣ ግን ማምለክ ነው የሚፈልጉት። ማንን ብለን ስንል ማንን እንደሚያመልኩ ግን አያውቁም ማለት ነው። ስለዚህ የገባቸው የተረዱት ምንድን ነው? ማምለክ ነው። እነሱ የገባቸው የተረዱት ምንድን ነው ብለን ስንል ማምለክ የሚለው ቃል ማምለክ አለባቸው። ማምለክ ይፈልጋሉ። ለማምለክ ራሳቸውን ይሰጣሉ። ለማምለክ ጊዜያቸውን ይሰጣሉ። ለማምለክ ወርቃቸውን ይሰጣሉ። ለማምለክ ህይወታቸውን ይሰጣሉ። ሁለንተናቸውን ይሰጣሉ። ግን እንዴትና ማንን እንደሚያመልኩ ግን በፍጹም አልገባቸው፣ አላወቁትም የሚያመልኩትን ማለት። ስለዚህ ብቻ እናምልክ ነው ውስጣቸው የሞላው ማለት ነው። ብቻ እናምልክ፣ ያለ አምልኮ መኖር አንፈልግም እያሉ አሮን አምልኮ ከፈለጋችሁ መንገዱን ላሳያችሁ ብሏቸዋል። አምልኮ ትፈልጋላችሁ? መንገዱን ላሳያችሁ። ቀላል ነው በቃ መንገዱ ብሎ ያሳያችሁ። አምልኮ መንገዱን ካሳየኋችሁ እምቢ እንደማትሉኝ እርግጠኛ ነኝ ብሏቸዋል። እርግጠኛ ሆነዋል። እነሱ የሚፈልጉት ማምለክ ነው። ከዛ መንገዱን ሲያሳያቸው በጣም ቀላል፣ ከሩቅ ስፍራ የምታመጡት አይደለም፣ ከጆሮአችሁና ከአንገታችሁ ላይ ፈልቅቃችሁ የምትሰጡኝ ነው። እሱም ደግሞ ወርቃችሁ ነው። በቃ ያንን ከሰጣችሁ እንዴት አድርጋችሁ ማምለክ እንደምትችሉ እኔ ያሳያችኋለሁ። እነሱ ጥማታቸው ምንድን ነው ብለን ስንል የአምልኮ ጥማት ነው ያላቸው። ስለዚህ ከመካከላቸው አንድም ሰው አሮን ምን እያደረክ ነው ብሎ የተናገረ ሰው የለም መጽሐፍ ቅዱሳችን። እንደገና ደግሞ ወደ ህዝቡም ደግሞ ዞር ብሎ ደግሞ ምን እየሰራችሁ ነው? እንዴት እንደዚህ አይነት አምልኮ አለ ብሎ የተናገረ ማንም ሰው የለም መጽሐፍ ቅዱሳችን። ለምን ያለ ሰው አልነበረም። ነገር ግን የሁሉም ጥማት ምንድን ነው ብለን ስንል የአምልኮ ጥማት ውስጣቸው አለ። የአምልኮ ረሃብ ውስጣቸው አለ። የአምልኮ መሻት ውስጣቸው አለ። ግን ማንን ያምልኩ? አያውቁትም። እንዴት ያምልኩ? አያውቁትም። ግን ማምለክ ነው። ምንድን ነው የሚያመልኩት? አያውቁም። እነሱ ግን ምንድን ነው ውስጣቸው? ጥማት አለ፣ ረሃብ አለ፣ ፍላጎት አለ፣ መሻት አለ። ይሄ ሁሉ ምንድን ነው ብለን ስንል ማምለክ ነው። ማምለክ። ግን ምንድን ነው የሚመለክ? አያውቁትም።
ለማምለክ መፈለግ ጥሩ ነው፣ ግን እንዴት እናምልክ ማወቅ በጣም ጥሩ ነው ዛሬ ለኛ። እንደገና ደግሞ ማንን ነው የማመልከው? የምናመልከው ማወቅ በጣም ጥሩ ነው። ለምንድን ነው የማመልከው? ለምን እንደማመልከው ደግሞ ማወቅ አለብን። ልናመልከው የሚገባንን ልናውቀው ይገባል ማለት ነው። በማቴዎስ ወንጌል ምዕራፍ 7 ላይ 2 ሰዎችን ጌታ ኢየሱስ ክርስቶስ እንደ ምሳሌ አድርጎ ያመጣልናል እና እነዚህ ሁለቱም ሰዎች ቤት የሰሩ ሰዎች ናቸው። አንደኛው በአለት ላይ ቤት የሰራ ሰው ነው ብሎ ሲለን፣ ሌላኛው ደግሞ በአሸዋ ላይ ቤት የሰራ ሰው ነው ማለት ነው። ሁለቱም ግን ምንድን ነው ያደረጉት ብለን ስንል ቤት ሰርተዋል። አንደኛው ሰው በአለት ላይ ቤት የሰራው ሰው የእግዚአብሔር ቃል በሚናገርበት ጊዜ ጠለቅ አድርጎ ቆፈረ ይልና ከዛ በኋላ ደግሞ በአለቱ ላይ መሰረቱን መሰረተ ብሎ ይላል። በአለቱ ላይ ቤቱን ምን አደረገ? ሰራ ብሎ ይላል። ሁለተኛው ሰው ደግሞ ምንድን ያደረገው ብለን ስንል፣ ሁለተኛውም ሰው ደግሞ ቤት መስራት ፈለገና ሄደና ምን አደረገ? በአሸዋው ላይ ሰራ። ሁለቱም ቤት ሰርተዋል። ነገር ግን አንደኛው መሰረት ያለው ቤት በእውቀት የተሞላ ቤት ሲሰራ፣ አንደኛው ግን በእውቀት የተሞላ ቤት አይደለም፣ ዝም ብሎ ቀላል ቤት ነበር የሰራ። ስለዚህ መጽሐፍ ቅዱሳችን ግን ሲናገር ምን አለ? በአለት ላይ ስለሰራ ንፋስ፣ ወጀብ፣ ጎርፍ አይመጣበትም አላለ። በአለት ላይም ሰራ፣ በአሸዋ ላይም ሰራ፣ ንፋሱም ወጀቡም ሁሉም ነገሮች ምን ያደርጋሉ? ይመጣሉ አለ። ስለዚህ ከዛ በኋላ ጌታ ኢየሱስ ክርስቶስ ምን አለ? በአለቱ ላይ የተመሰረተው ቤት ጎርፉም ጎረፈ፣ ንፋስም ነፈሰ፣ ዝናብም መጣ፣ ነገር ግን ያንን ቤት ሊነቀንቀው አልቻለም አለ። በአሸዋ ላይ ግን የተሰራውን ግን ጎርፍ መጣ፣ ዝናብ መጣ፣ ንፋስ መጣ፣ ጠራርጎ ይዞት ምን አደረገ? ይዞት ሄደ ብሎ መጽሐፍ ቅዱሳችን ይላል። ለምን ብለን ስንል ይሄ በአሸዋ ላይ ነው፣ ይሄ ደግሞ በምን ላይ ነው? በአለት ላይ የተሰራ ነው። ይሄኛው በእውቀት ነው የተሰራው። የትኛው ብለን ስንል በአለት ላይ የቆመው። በአሸዋ ላይ ግን የቆመው ያለ እውቀት የቆመ ቤት ነበር። ስለዚህ ለመፍረስ ቀላል ነበር ማለት። የእስራኤል ልጆችን ታሪክ ወደኋላ በምንመለከትበት ጊዜ ምናልባት በምን ላይ የተመሰረቱ ናቸው? በአሸዋ ላይ የተመሰረቱ ናቸው። ቀላል ናቸው። የመጣው ንፋስ የመጣው ወጀብ ይዟቸው ምን ለማለት ለመሄድ ማለት ነው። ስለዚህ እግዚአብሔርን የሚያውቅ ሰው የቱ ጋር ያለው ብለን ስንል በአለት ላይ ምን ያደረገ ሰው ነው? የተመሰረተ ሰው ነው። በአለት ላይ ምን ያደረገ ሰው ነው? የቆመ ሰው ነው። መሰረት ያለው ሰው ነው ማለት። ያ ቤት ምንም ነገር ቢመጣ ገፍቶ ሊወስደው የሚችል ምንም ነገር የለም። ለምን ብለን ስንል በእውቀት። አሁን ግን የእስራኤልን ሰዎች በምንመለከትበት ጊዜ ማምለክ ይፈልጋሉ። ነገር ግን እውነተኛውን አምላክ አላወቁትም ነበር። ዛሬ እውነተኛ የሆነውን እግዚአብሔርን እንድናውቀው እግዚአብሔር አምላካችን ይፈልጋል። የመጨረሻና ሶስተኛውን ተናገረ ይጨርሳል። ሶስተኛው የአምልኮ መንገዱን ያሳየናል። የአምልኮ መንገድ እንግዲህ የተደበላለቀባቸው ይመስላል። እነዚህ ሰዎች ተቀላቅሎባቸዋል። ምክንያቱም አሮንም ለእነዚህ ሰዎች ምን አደረገ? ወርቁን አቀለጠ፣ ሰራላቸው። ከዛም በኋላ ጥጃ ሆኖ ወጣ ይላል መጽሐፍ ቅዱሳችን። እርሱም ደግሞ ጠራቸውና እንደዚህ አለ፣ እስራኤል ሆይ እነዚህ ከግብፅ ምድር ያወጡ አማልክት ናቸው አላቸው። ሰርቶ ከጨረሰ በኋላ አሮን እነዚህ ናቸው አንተን ምን ያደረጉ? ከግብፅ ምድር ያወጡ አማልክቶች ብሎ አላቸው። አሮንም ባየው ጊዜ ይላል መሰዊያን በፊቱ ሰራ። አሮንም ነገ እግዚአብሔር በዓል ነው ሲል አወጀ። በነገው ማልደው ተነስተው የሚቃጠል መስዋዕት ሰው፣ የደህንነት መስዋዕት አቀረቡ። ህዝቡ ሁሉ ሊበሉና ሊጠጡ ሊዘፍኑም ደግሞ ምን አደረጉ አለ? ተነሱ ብሎ ይላል። በጣም ይገርም። አሮን ወርቃቸውን ተቀበልና ልክ እነሱ እንደሚፈልጉት አምላክ ሳይሆን አማልክት፣ የማይታይ ሳይሆን የሚታይ አድርጎ ምን አደረገ? በወርቅ አቅልጦ ሰራላቸውና ፊት ለፊታቸው አቆመላቸው። ከዛም በኋላ እስራኤል ሆይ ተመልከት አለ፣ እናንተን ከግብፅ ምድር ያወጧቸው አማልክቶቻችሁ እነዚህ ናቸው። በቃ እዩዋቸው፣ እነዚህ ናቸው። ከዛ ሄደና ከስሩ ምን አደረገ? መሰዊያን ሰራላቸው። መስዋዕትን ማቅረብ ጀመሩ ማለት ነው። የእግዚአብሔር አምልኮ፣ የተረዱትን አምልኮ፣ የተቀበሉትን አምልኮ አሁን ምን አደረጉት? ተገበሩት። የተገበሩት ግን አሰራሩ የተለየ ነበር። አንድ ቃል አለ እንደዚህ ይላል፣ ሲንክሪያቲስ ይባላል። እና ይሄ ሲንክሪያቲስ ማለት ምን ማለት ነው? የሁለቱም ማለት ለጣዖት የሚሆነው እና እንደገና ለእግዚአብሔር የሚሆነው ሁለቱ ንጹህ፣ ይሄም ለብቻው ለራሱ ንጹህ ነው፣ ይሄም ለብቻው ለራሱ ንጹህ ነው። እሱ ግን ምን አደረገ? ቀላቀላቸው። ሁለቱም ምን አደረገ? ቀላቀላቸው። በቃ ሲቀላቀል
ምን ሆነ ይባላል? ሲንክሪያቲስ ይባላል እና በግሪክ ቃል ነውና በቃ ተቀላቀለ። የእስራኤል ልጆችን ስንመለከተው ሁለት ነገሮችን አመጡና ምን አደረጉ? ቀላቀሉ። ሁለት ነገሮችን ቀላቀሉ። የትኛው ብለን ስለ የግብፃውያን ልምምድ ላይ አሁን የወርቁ እኮ አምልኮ የግብፃውያን ያንን እና እንደገና ደግሞ የእግዚአብሔር ንጹህ የሆነ የአባቶቻቸው የአብርሃም የይስሐቅ የያዕቆብን አምላክ አምልኮ አመጡና ሁለቱን አንድ ላይ ምን አደረጓቸው? አገናኟቸው ማለት። ስለዚህ የእግዚአብሔር ነበረ፣ አሁን ወደ ተወሰዱት ወደ ጣዖት ተወሰዱት። እግዚአብሔር አድርጉ ያላቸው ለእግዚአብሔር ሊያደርጉት የሚገባውን ነገር ምን አደረጉ? ለጣዖት አደረጉት ማለት ነው። አሮንም ነገራቸው፣ ይኸው እናንተን ከግብፅ ምድር ያወጧቸው እነሱ ናቸው በቃ። ስለዚህ አሁን ለእነሱ ምን ማድረግ አለባቸው አለ? መስገድ አለባቸው ብሏል። እነሱን ማምለክ አለባቸው ብሏል። ለምንድን ነው ይህንን ያደረጉበት ምክንያት ብለን ስንል ከመጀመሪያውም ጀምሮ አምልኮን ያውቃሉ እንጂ አምላክን ምን አላደረጉም? አላወቁትም ነበር። ስለዚህ በሰው በህይወቱ ዘመን ዋና ተብሎ የሚባለው ነገር ምንድን ነው ብለን ስንል ምንድን ነው ማወቅ ያለበት ብለን ስንል አምላኩን ነው ማወቅ ያለበት። ከምን በፊት ብለን ስንል ከአምልኮ በፊት ማለት ነው። እኔና እናንተም ዛሬ በእግዚአብሔር ቤት ውስጥ የምንኖር ቅዱሳን ወንድሞችና እህቶቼ በእርግጥ እግዚአብሔርን እንደምታውቁ አውቃለሁ። ግን አሁን ካወቅነው በላይ እግዚአብሔር እንድናውቀው ይፈልጋል። እግዚአብሔር ደግሞ ከኔና ከእናንተ ከአምልኳችንም በፊት ደግሞ እግዚአብሔርን በማንነቱ እንድናውቀው ይፈልጋል። ስለዚህ እግዚአብሔር የቱ ጋር የሚታወቀው ብለን ስንል እግዚአብሔር የሚታወቀው በቃሉ ላይ ነው ማለት ነው። ለዚህ እኮ ነው ቤተክርስቲያን ሰንበት ትምህርት ታዘጋጃለች፣ ወይም ሰንዴ ስኩል፣ እንደገና ባይብል ስተዲ፣ የተለያዩ ፕሮግራሞችን የምታሰናዳበት ምክንያት ለምንድን ነው ብለን ስንል ሰዎች በልማድ እንዳይመላለሱ፣ ሰዎች በልማድ ወደ ጸሎት እንዳይመጡ፣ ሰዎች በልማድ እንዳይዘምሩ፣ ነገር ግን በእውቀት እንዲሆን ነገራቸው ቤተክርስቲያን ሁልጊዜ የምታደርጋለች፣ የእግዚአብሔርን ቃል ታስተምራለች ማለት ነው። ስለዚህ እነዚህ ሰዎች ግን ያደረጓቸው ነገሮች ምንድን ነው ብለን ስንል ለእግዚአብሔር ይደረግ የነበረውን ነገር ለጣዖት ሲያደርጉት እንመለከታለን። ለእግዚአብሔር ይደረግ የነበሩት ሁለት ነገሮች፣ አንደኛ የሚቃጠል መስዋዕት ማቅረብ ነው። ሁለተኛ ደግሞ የደህንነት መስዋዕት። በጣም የሚገርማችሁ እኮ እነዚህ ሰዎች ሙሴ በነበረበት ጊዜ ወደ ተራራው ከመውጣቱ በፊት እግዚአብሔርን ያመልኩ ነበር ብያቸው። እግዚአብሔርን በሚያመልኩበት ጊዜ ደግሞ እነዚህም ሁለት መስዋዕቶች ደግሞ ለእግዚአብሔር ያቀርባሉ። አንድ ሰው አይደለም፣ የእስራኤል ሕዝብ በሙሉ ተሰብስቦ የደህንነት መስዋዕት ለእግዚአብሔር ያቀርባል። እንደገና ደግሞ የሚቃጠል መስዋዕት ለእግዚአብሔር ያቀርባል። ዛሬ ግን ምን አደረጉ? ለእግዚአብሔር ይቀርብ የነበረው ለእግዚአብሔር የሚገባውን መስዋዕት እነሱ ገለበጡና ምን አደረጉ? ለጣዖት አደረጉ። የሚቃጠል መስዋዕት ለጣዖታቸው፣ የሚቃጠል የደህንነት መስዋዕት ለጣዖት ሲያደርጉት እንመለከት። ይሄ መስዋዕት እንግዲህ ይቀርብ የነበረው ለእግዚአብሔር ነበር። የሚቃጠለው መስዋዕት ማለት ምን ማለት ነው ብለን ስንል የሚቃጠል መስዋዕት በሮሜ ምዕራፍ 12 ቁጥር 1 ላይ እንደምንመለከተው በዘሌዋውያን ምዕራፍ 17 ከቁጥር 11 ጀምሮ የእግዚአብሔር ቃል እንደሚነግረን የሚቃጠል መስዋዕት ማለት ሁለንተና ለአምላክ አሳልፎ መስጠት ማለት። ልክ ሰው የሚቃጠል መስዋዕት፣ ልክ ራሳችሁን የሚቃጠል ሕያው መስዋዕት አድርጋችሁ አቅርቡ አይደል ያለው ጳውሎስ ለሮሜ ሰዎች በምዕራፍ 12 ላይ ሁለንተናችሁ ለእግዚአብሔር ምን አድርጉት? ስጡት ነበር። እነዚህ ሰዎችም የሚቃጠል መስዋዕት በሚያቀርቡበት ጊዜ ራሳቸውን ሕያው ቅዱስ መስዋዕት አድርገው ለአምላካቸው ለአዲሱ አምላክ እየሰጡ ነው ማለት ነው። ስለዚህ መስዋዕቱ ደግሞ በምን ነበር የሚቃጠለው? በእሳት ነበር። ይህ እንግዲህ ዓላማው መሰጠትን ያመለክታል። የምን መሰጠት ብለን ስንል ፈቃዳቸውን፣ ስሜታቸውን፣ ልባቸውን፣ ማንነታቸው ለአምላካቸው መስጠታቸውን ያመላክታል ማለት አሳልፎ መስጠትን ሌላውና ሁለተኛው እነዚህ ሰዎች ደግሞ ያደረጉት እዚሁ ስፍራ ላይ ስንመለከት ቁጥር 6 ላይ የሚቃጠል መስዋዕት ሰው እንደገና ደግሞ የደህንነት መስዋዕት አቀረቡ ብሎ ይላል። ሁለተኛው የደህንነት መስዋዕት ወይም ደግሞ በእንግሊዝኛው ፒስ ኦፈሪንግ የሚባለው ነው ማለት ነው። ህብረትን ለማደስ ህብረታቸው የመጀመሪያው ራሳቸውን ሙሉ በሙሉ አሳልፈው መስጠታቸውን የሚገልጥ ነው ብያለሁ። ሁለተኛው ግን ምንድነው? ህብረታቸው ማለትም ቀድሞ እግዚአብሔርን በሚያመልኩበት ጊዜ የተበላሸ ነገር በእነሱና በአምላካቸው መካከል ካለ ምን ያደርጋሉ?
የሚቃጠል መስዋዕት ያቀርባሉ። ከዛ ደግሞ ምን ያደርጋሉ? የደህንነት መስዋዕት ያቀርባሉ። በእነሱና በእግዚአብሔር መካከል ያለው ህብረት ደግሞ ሪሌሽን እንዳልተቋረጠ ቀጣይነት እንዲኖረው ለእግዚአብሔር የሚያቀርቡት ነው። ዛሬ ግን ያን ያቀረቡት ለማን ነው ብለን ስንል ለጣዖታቸው ነው ማለት ነው። ያ የተበላሸ ህብረትን ሲታደስ ነው የደህንነት መስዋዕት ወይም ፒስ ኦፈሪንግ የሚቀርበው ማለት ነው። በዘሌዋውያን ምዕራፍ 7 ላይ ከቁጥር 11 እስከ 21 መጽሐፍ ቅዱሳችን እንደዚህ ይላል። ስለዚህ መስዋዕት በሚናገርበት ጊዜ በግልጽ በፈቃደኝነት የሚደረግ ነው። አንድ ሰው በፈቃደኝነት የሚያደርገው ነው። እንደገና ደግሞ ሰዎች ስለታቸው ሲሞላላቸው የሚያደርጉት ነው። ከዛ አምላክ ደግሞ ስለታደጋቸው የሚያቀርቡት ነው። ይሄ ሁሉ እንግዲህ የሚያሳየን የቀደመውን እግዚአብሔርን አምላካቸውን ሲያመልኩት አላወቁትም ነበር። የአሁኑንም አምላካቸውን ምን አያደርጉትም? አላወቁትም። ግን ምን ያደርጋሉ? ምን አላቸው ብለን ስንል የአምልኮ ናፍቆት ውስጣቸው አለ። ናፈቀኝ በቃ ምን ማለት ማምለክ በቃ ውስጤ ሞላ። ምን ማለት ማምለክ በጣም ጥሩ ነው። ይሄ ኃጢአት ነው ብያላሉ። ግን ይናፍቃቸው፣ ውስጣቸው ይሙላ። ግን በመጀመሪያ የእግዚአብሔር ቃል እንደሚለው ምንድነው ማድረግ ያለባቸው ብለን ስንል የሚያመልኩትን እግዚአብሔርን ማወቅ አለባቸው ማለት። ስለዚህ ከማምለክ በፊት የምናመልከውን ማወቅ እንዴት ያለ ትልቅ ነገር ነው። ለዚህ ነው ቅድም አንድ ጥቅስ ጠቅሻለሁ። ከሚቃጠል መስዋዕት ይልቅ እግዚአብሔርን ማወቅን ምን አድርጋለሁ አለ? ያንን እወዳለሁ ብሎ ይላል። አሮን የሰራላቸው ጥጃ የእግዚአብሔርን ምሳሌ አድርጎ ነበር ያቀረበላቸው። ቁጥር 4 ላይ ልክ እንደ እግዚአብሔር ምሳሌ አድርጎ ነበር ያቀረበው እና በጥጃ ፊት ለፊት መሰዊያን ደግሞ ምን አድርጎላቸው ነበረ ብያቸዋለሁ? አዘጋጅቶላቸው ነበር። ክብር ይሰጠው ተጀምሯል። ለማን ብለን ስንል ለአዲሱ አምላክ ማለት ነው። ስለዚህ የሚደረገው ስርዓት ሁሉ ለእግዚአብሔር እንደሚደረግ አድርገው ለዚህ ለጣዖት ለአዲሱ አምላካቸው አማልክቶቻቸው ያደርጉ ነበር ማለት ነው። እግዚአብሔር ያደረገላቸው ነገር ሁሉ ከእግዚአብሔር ጋር አላስተዋወቃቸውም። በጣም አይገርማቸው? እግዚአብሔር እኮ በጣም ብዙ ነገር አድርጎላቸዋል። ለማን? ለእስራኤል ልጆች። እነዛ ያደረገላቸው እግዚአብሔር ከአይምሮ በላይ ከቁጥር በላይ ከሚነገር በላይ እኮ ነው እግዚአብሔር ያደረገል። ነገር ግን እግዚአብሔር ያደረገላቸው ነገር በሙሉ ግን እነሱን ከእግዚአብሔር ጋር ሊያስተዋውቃቸው አልቻለም። ያስተዋውቃቸው ከምን ጋር ነው ብለን ስለ ጀስት ከአምልኮ ጋር ብቻ ነው ያስተዋውቃቸው። አይገርማችሁ? ዛሬ እኔና እናንተ ብንፈውስ፣ አስደናቂ የትንቢት ቃል ቢመጣ፣ አስደናቂ ፈውስ ተአምራት እግዚአብሔር እኮ ቢያደርግ በእውነት ነው የምላችሁ ብዙ ጊዜ ከአምልኮ ጋር ያስተዋውቀናል እንጂ ከእግዚአብሔር ጋር አያስተዋውቀን በፍጹም። እነዚህ ሰዎች እኮ ያዩትን ያህል ተአምራት እኔና እናንተ በህይወታችን አይተን በፍጹም አናውቅም። በእውነት ነው የምላችሁ፣ በህይወት ዘመናችን አይተን የማናውቀውን ተአምራት ነው እነዚህ ሰዎች እኮ ከአለት ድንጋይ ውስጥ ውሃ ሲፈል፣ ከሰማይ መና ሲዘንብ አላየንም እኮ እኛ። ባህር ሲከፈል፣ እነዚህ ሰዎች ግን በአይናቸው እኮ ያዩ ሰዎች እኮ ናቸው። እነዚሁ ሰዎች እኮ ናቸው የተደረገላቸው ነገር የተደረገላቸው ተአምራት ከእግዚአብሔር ጋር አላስተዋወቃቸው። ነገር ግን የዘጸአት ምዕራፍ 32 የእግዚአብሔር ቃል እንደሚል ያስተዋወቃቸው ከምን ጋር ነው ብለን ስንል ከአምልኮ ጋር ብቻ። ዛሬ እኔና እናንተ የተደረገልን ነገር እየተደረገልን ያለ ነገር የሚያስተዋውቀን ከአምልኮ ጋር ብቻ ከሆነ ምንም ትርጉም የለም። ነገር ግን ምንድን ነው ብለን ስንል ከያው አምላክ እግዚአብሔር ጋር ሊያስተዋውቀን ይገባል ማለት ነው። ስለዚህ የእስከዛሬው አምልኳቸው ጸሎታቸው ወደ እግዚአብሔር ምን አላደረገም? አላስጠጋቸውም። ወደ ምንድን ያስጠጋቸው ብለን ስንል ወደ እግዚአብሔር። እስከዛሬ እኮ ሲዘምሩ ዝማሬያቸው እኮ ዘጸአት ምዕራፍ 15 ላይ በጣም የሚገርም ዝማሬ፣ ማርያም ከበሮ እየመታች እነሱ በቃ ትንቢት ነው የዘመሩት። እንዲያው ካስፈለገ እዛ ስፍራ ላይ ገና ተሻግረው እንደወጡ ምንድን ያሉት? እግዚአብሔር ምድሪቱን አወረሳቸው ብለው ዘምረዋል። ገና እኮ አልወረሱም። ከተሻገሩ እኮ ከ40 ዓመት በኋላ ነው። ግን በዝማሬ ግን የገለጡት ምንድን ነው ብለን ስለ የ40 ዓመትን ታሪክ በዘጸአት ምዕራፍ 15 ላይ ምን አድርገዋል? ተንብየዋል። በዝማሬ ተናግረዋል። በጣም የሚገርም ተንብየው ምን አላደረጉም? ይገርማል። እነዚህ ሰዎች ወደ እግዚአብሔር ትንቢት ተናግረውም አልተጠጉም። አምልከውም ደግሞ ምን አላደረጉም? ያልተጠጉ ሰዎች ናቸው። ወደ እግዚአብሔር ግን ወደ አንድ ነገር ተጠግተዋል። ወደ ምን ብለን ስንል ወደ አምልኮ። ስለዚህ
አምልኮ በመሰጠት እንደሆነ፣ አምልኮ ለደህንነት እንደሆነ አውቀውታል። ነገር ግን የሚመለከውን አላውቀውም። ስርዓቱን ጠንቅቀው አውቀውታል። የደህንነት የሚቃጠል መስዋዕት ብለው ከስርዓት በላይ ግን የስርዓቱን ባለቤት ግን እግዚአብሔርን ምን አላደረጉትም? አሁን አላወቁትም። እግዚአብሔር ዛሬ ምን ይፈልጋል ብለን ስንል በኔና በእናንተ ቤት፣ በኔና በእናንተ ህይወት እግዚአብሔር ዛሬ መታወቅ ይፈልጋል። ከሚቃጠል መስዋዕት ይልቅ እግዚአብሔርን ማወቅ እወዳለሁ ያለው ማን ነው ብለን ስንል የሰማይ አምላክ እግዚአብሔር ነው። የሚያገለግሉትም አሉ እኮ ግን እንዴት እንዲህ ይሆናል ብለው መቃወም እንኳን ያልቻሉበት ጊዜ ነው። በአሮን ጊዜ የሚያገለግሉ እንኳን ግን መቃወም ምን አላደረጉ አልቻሉም። እግዚአብሔርን ግን ማወቅ ትልቅ ነገር። ምክንያቱም ያገለግላሉ እንጂ ማንን እንደሚያገለግሉ ደግሞ ምን አላደረጉ አላወቁም ነበረም ማለት ነው። ያገለግላሉ ግን ማንን እንደሚያገለግሉ አለ። ስለዚህ ነው እንደ ልባቸው መሻት የሚታይ አምላክን ምን አድርግልን እንፈልጋለን። የሚታይ ነገር እንፈልጋለን ያሉ። ስለዚህ እግዚአብሔር እንግዲህ ያደረገልን ድንቅና ታምራት እግዚአብሔርን ከማምለክ ምን አድርገን አያግደን። ለእኔና ለእናንተ በሕይወታችን እግዚአብሔር የሰራው ስራ አስበን በእውነት ነው የምላችሁ እግዚአብሔር ያደረገው ድንቅ ተአምራት እግዚአብሔርን ከማምለክ ምን አድርገን አያግደን። እግዚአብሔርን እንድናመልክ ያደርገናል። ድንቅና ተአምራቶች ግን ሰዎችን ኃጢአትን ከመስራት ምን አድርጓቸውም ደግሞ አያግዷቸውም፣ አይገለግሏቸውም። የፈለገ ድንቅና ተአምራት እግዚአብሔር በሕይወታችን በኑሯችን በፈለገው ነገር ቢያደርግልን እግዚአብሔር ያደረገው ድንቅና ተአምራት ግን ልብ በሉ ኃጢአትን ከመስራት ሊያስቆመን በፍጹም አያስቆመንም በፍጹም። እግዚአብሔርን ማወቅ ግን ከኃጢአት ልምምድ ማንንም ሰው ምን ያደርገዋል? ያቆመዋል። ድንቅና ተአምራት ኃጢአትን ከመስራት ምን አያደርጉም ብያቸዋለሁ? አያስቆሙም ብያቸዋለሁ። እግዚአብሔርን ማወቅ ግን ሰውን ኃጢአት ከመስራት ምን ያደርገዋል? እንዲቆም ያደርገዋል። እግዚአብሔርን ማወቅ ግን ምን ያደርጋል መሰላችሁ? እግዚአብሔርን ብቻ እንድናመልከው ያደርገናል ማለት። ስለዚህ ነው ዛሬን የምንኖረው ባመለክ ነው ልክ ሳይሆን በምን ልክ ነው ብለን ስንል እግዚአብሔርን ባወቅ ዛሬ እየኖርን ያለ ነው። እኔም እናንተ በምን ልክ ነው ብለን ስንል ባመለክ ነው ልክ እኮ አይደለም። በእግዚአብሔር ቤት እየኖርን ያለ ባመለክ ነው ልክ አይደለም። እግዚአብሔርን እያገለገልን ያለ ባወቅ ነው ልክ። ስለዚህ እግዚአብሔርን እንደማወቅ ሁላችንም እንምጣ። ሐና ስትናገር የምታመልክበትን ምክንያት ተናገረ። የምታመልከው ለምንድን ነው? ልጅ ስለሰጣት? አዎ ልጅ ስለሰጣት። ግን ደግሞ እግዚአብሔርን በሚገባ አውቃው ስለነበረ እንደዚያ እንደ እግዚአብሔር ቅዱስ የለምና አለች። አንደኛ ሳሙኤል ምዕራፍ 2:2 ላይ እንደ እግዚአብሔር ቅዱስ የለም፣ እንደ አምላካችንም ጻድቅ የለም፣ ከአንተ በቀር ቅዱስ የለም። አሁን እግዚአብሔርን ያወቀችው እግዚአብሔር ጻድቅ እግዚአብሔር ቅዱስ እንደሆነ አውቋለን። እግዚአብሔር ባደረገላት ነገር ብቻ ሳይሆን እግዚአብሔርን በማንነቱ ጎላ አድርጋ ለሰዎች ሁሉ ምን እያደረገች ነው? እያሳየች ነው። ስለዚህ እግዚአብሔርን ቅዱስ ጻድቅ ብላ ከአንተ በቀር ማንም ጻድቅ ማንም ቅዱስ የለም ብላ ትለዋለች። ስለዚህ በሐና አባባል እግዚአብሔርን ተክቶ ሌላ ሊመለክ አይችልም እያለ እግዚአብሔርን ተክቶ ሌላ ሊመለክ አይችልም፣ እኔ የማውቀው እግዚአብሔርን ነው ብላ እያለች ነው። አይችልም ያለችበት ምክንያት ካደረገላት ነገር የተነሳ ሳይሆን ከማንነቱ የተነሳ ከቅድስናው ከጽድቁ የተነሳ ነው ማለት ነው። ከዚህ የተነሳ ይህንን ያለችው። ስለዚህ ሐና ያመለከችው በምን ያህል ነው ብለን ስንል እሷ በገባት ያህል በገባት መጠን ማለት ነው። እውነተኛ አምልኮ እግዚአብሔር የሰራውን በማወቅ አምልኮ ከውስጣችን ያለው ምስጋና ነው። ያ ምስጋና ደግሞ ለማን የምናቀርበው ነው ብለን ስንል ለእግዚአብሔር። እግዚአብሔር የሰራውን በማወቅ የደህንነት ስራችንን ልናመልከው እንችላለን። ከዛ በላይ እንደገና ደግሞ እግዚአብሔርን በማንነቱ በማወቅ ነው ማለት ነው። ስለዚህ የምናቀርበው አምልኮ ከውስጣችን ያለ ምስጋና ለእግዚአብሔር ምን የምናደርግበት ነው የምናገር። የቃሉ እውነት ከሌለን እግዚአብሔርን ካላወቅ ነው በእውነት ማምለክ አንችልም። የቃሉ እውነት በውስጣችን ከሌለ የእግዚአብሔር ቃል እውነት በውስጣችን ከሌለ እግዚአብሔርን እንደ እግዚአብሔርነቱ ካላወቅ ነው በእውነት እግዚአብሔርን ማምለክ አንችልም። ስለዚህ
በእውነት እግዚአብሔርን ማምለክ የምንችለው መቼ ነው ብለን ስንል የቃሉ እውነት በውስጣችን ሲኖር። ያቺ የሰማርያን ሴት ሁላችሁም ታስታውሳላችሁ። ስለ አምልኮ በሚነሳበት ጊዜ እሷ ስም ሁልጊዜ ይነሳል። በዮሐንስ ወንጌል ምዕራፍ 4 ላይ እሷ ከክርስቶስ ኢየሱስ ጋር በተገናኘች ጊዜ አባቶቻችን በዚህ ተራራ ሰገዱ ብላ አለችው እኮ ለክርስቶስ። በዚህ ተራራ ሰገዱ። እሷ የቱን ነበር ያየችው? ያንን ተራራ ነበርና አምልኮ ምንድን ነው ለእሷ? አሁን እዛ የእሷ አባቶች ባመለኩበት ስፍራ አንድ አምላክ እግዚአብሔር እንደሚመለክ ይሄ ነገር ገብቷታል። ሁለተኛ ደግሞ ይህች ሴት የገባት የዮሐንስ ወንጌል ምዕራፍ 4 ላይ ስንመለከት የገባትና የተረዳቸው እኛ እንደዚህ እንላለን፣ አባቶቻችን በዚህ ተራራ ላይ አምልከዋል፣ ስለዚህ እኛም ደግሞ በዚሁ ተራራ አባቶቻችን ባመለኩበት ስፍራ እናመልካለን ብላ አለችው። እናንተ ደግሞ አይሁዶች የምትሉት ምንድነው? እግዚአብሔር የሚመለከው በኢየሩሳሌም ነው። እኛ በተራራ ነው፣ እናንተ ደግሞ በኢየሩሳሌም ነው ትላላችሁ አለች። የገባት የተረዳቸው ሁለት እውቀት አለ። ሰማርያዎች እግዚአብሔርን ማምለክ ከፈለጉ ወደ ተራራው ሄደው፣ አይሁዶች እግዚአብሔርን ማምለክ ከፈለጉ ወዴት ነው? ወደ ቤተ መቅደስ ወደ ኢየሩሳሌም ሄደው። ክርስቶስ ኢየሱስ ግን እንደዚህ አለ፣ አሁን አለ ያ ዘመን አብቅቷል አለ። አሁን በተራራው ጋር አይደለም አለ፣ በቤተ መቅደስም አይደለም አለ። እግዚአብሔር የሚመለከው በእውነትና በመንፈስ ብቻ ነው። ይህን ነው አሁን ስለ አምልኮ ያላትን አመለካከት ምን አደረገ? ለወጠላት ማለት ነው። ለምንድን ነው ብለን ስንል እሷ የገባት የዚህን ያህል ልክ ነው። ስለ ሁለቱም ስለ ሰማርያ ስለ ይሁዳ ኢየሱስ ክርስቶስ ግን ምን አደረገ? ለቀቅ እንድትል አደረጋት ማለት ነው። ስለዚህ ዛሬ እንዴት ነው የምናመልከው ብለን ስንል የገባንን ያህል እናመልካለን። የገባንን ያህል ወደፊቱ እንመጣለን ማለት ነው። እንግዲህ አምልኮ ብለን ስንል አምልኮ ማለት ምን ማለት ነው ብለን ስንል በእንግሊዝኛ ወርሺፕ ማለት ነው። ያ ማለት ደግሞ ወርሺፕ ማለት ይሄ ምን ማለት ነው? ለእግዚአብሔር የሚገባው ልንሰጠው የተገባው ነው ማለት ነው። ስለዚህ የተፈጠርነው ለምንድን ነው ብለን ስንል እግዚአብሔርን ለማምለክ ነው። ወደ እግዚአብሔር ቤትም የመጣንበት ምክንያት ለምንድን ነው ብለን ስንል እግዚአብሔርን ለማምለክ ነው። ለዚህ ነው ሐዋርያው ጴጥሮስ ሲጽፍላቸው ምንድን ነው ያለው? በአንደኛ ጴጥሮስ ምዕራፍ 2 ቁጥር 9 ላይ ከድቅድቅ ጨለማ ወደሚደነቅ ብርሃን የጠራችሁ የእርሱን በጎነት ምን ልታደርጉ ነው አለ? ልትናገሩ ነው አለ። በምን መንገድ? በአምልኮ መንገድ ሊሆን ይችላል። እሱን ልትናገሩ። ኢሳይያስም ሲናገር ምዕራፍ 43 ላይ የተፈጠርንበት እኮ ዋናው ዓላማችን ምንም አይደለም ማለት የሰማይ አምላክ እግዚአብሔርን ልናመልከው። ስለዚህ እግዚአብሔር አምላካችን አምልኮን ምን ያደርጋል? ይፈልጋል። ግን ምን አይነት አምልኮ ብለን ስንል እግዚአብሔርን በማወቅ የሆነ አምልኮ። ያንን አምልኮ እግዚአብሔር ዛሬ ከኔና ከእናንተ ይፈልግ። ያ አምልኮ ነው የእስር ቤቱን መሰረት ምን ያደረገው? ያናወጠው። ያ አምልኮ እኮ ነው የወህኒ መሰረት ያናወጡ፣ የወህኒውን በር እንዲከፈት ያደረገው። እነ ጴጥሮስ አይሞቱም ተብሎ በሩ ሄዶ መልአኩ የከፈተው ያ እውነተኛ አምልኮ ነው። እነ ጳውሎስ ደግሞ ታስረው የእስር ቤቱን መሰረት እስኪናወጥ ድረስ ያመለኩት አምልኮ ያ እግዚአብሔርን በማወቅ የሆነ አምልኮ ነው። እንደገና ሐናንም ስንመለከታት ደግሞ ብትሰጠኝ እኮ እድሜ እኮ ለአንተ የተሰጠ ይሆናል ብላ በእግዚአብሔር ፊት ያመለከችው አምልኮ ያ እውነተኛ። በመጽሐፍ ቅዱሳችን ውስጥ በጣም ብዙ እውነተኛ አምልኮች አሉ። ዛሬ ግን የተመለከትነው ወጣ ያለ አምልኮ ነው። ከማምለክ በፊት አምላክን እንወቅ። እግዚአብሔር በአምልኳችን ይባርከናል። ጌታ ይባርካችሁ። እንጸልይና እንጨርሳለን። እግዚአብሔር እናመሰግናለን ስለ ዛሬው ቀን። እግዚአብሔር ስለሰጠን ቃል ለዘላለም የተባረከ ይሁን። እግዚአብሔርን ሁላችሁ የማምለክ ጥማት እንዳላቸው አውቃለሁ። እኔም ጥማቱ አለ። እግዚአብሔር ግን ዛሬ የሚለን እንደዚህ ነው። ከማምለካችን በፊት አምላክን እንድናውቀው እግዚአብሔር ይፈልጋል። ከማምለካችን በፊት እርሱን እንድናውቀው፣ እርሱን አውቀን የምናመልከው አምልኮ በእውነት ነው ብላችሁ ጉልበት አለው፣ ነፃ ያወጣል፣ ይፈውሳል፣ ሰዎችን ይታደጋል፣ እኛን ራሳችንን ከእስራት ይፈታል። በዘላለም ዙፋን ላይ ያለ የዘላለም አምላክ እግዚአብሔር በኢየሱስ ክርስቶስ ስም እናመሰግናለን። ጌታ እግዚአብሔር አምላካችን በቃል የተናገርከንና ያስተማርከን አንተ ነህና በክርስቶስ ኢየሱስም ክብር ከዘላለም እስከ ዘላለም ድረስ ላንተ ይሆንልን።
ጌታ እግዚአብሔር አምላኬ በቃል ወደኛ የመጣ በቃል የተናገርከን በቃል የመከርከን የሰማይ አምላክ እግዚአብሔር በክርስቶስ ኢየሱስም እናመሰግናለን። ጌታ እግዚአብሔር አምላካችን በእውነት ከአምልኳችን በፊት እኛ አንተን እንድናውቅ ትፈልጋለህና የሰማይ አምላክ እግዚአብሔር አምላኬ በኢየሱስ ክርስቶስም አይኖቻችንን እንድታበራ አንተን ታላቁን አምላካችንን ማወቅ እንድንችል በክርስቶስ ኢየሱስም እንድትረዳን እኔ እለምንሃለሁ። እግዚአብሔር አምላኬ አንተን ለማወቅ እኔና ቅዱሳን ወንድሞቼና እህቶቼ በቀንና በሌሊት ወደ ሕያው ቃልህ መጠጋት መገስገስ እንድንችል በክርስቶስ ኢየሱስም እንድትረዳን እኔ እለምንሃለሁ። እግዚአብሔር አምላኬ ወደ ቃል በመጣን ቁጥር ወደ ቃል በተጠጋን ቁጥር አንተን አምላካችንን እግዚአብሔርን ማወቅ እንችላለንና የሰማይ አምላክ እግዚአብሔር ሆይ በቃል ውስጥ አንተን ማየት በቃል ውስጥ አንተን ማግኘት እንችላለንና ጌታ እግዚአብሔር አምላኬ ሆይ በኢየሱስ ክርስቶስም አንተን እንድናውቅ እርዳን። ጌታ ሆይ እናመሰግናለን። ከኛ ጋር ስለነበርክ ስላስተማርከን ስለተናገርከን ክብር ለስምህ ይሁን። በሕይወት ዘመኔ ሁሉ እኔ አንተን አውቄ እንድከተል እርዳን። ወንድሞቼ አንተን አውቀው እንዲከተሉ እርዳ። እህቶቼ አንተን አውቀው እንዲከተሉ እርዳን። እግዚአብሔር ሆይ ስለምታደርግልን በጎነት ለዘላለም ስምህ ይባል። ከኛ ጋር ነበርክ፣ ተመስገን። ክብር ላንተ ይሁን በኢየሱስ ክርስቶስ አሜን። እግዚአብሔር አምላካችን ይባርካችሁ። እግዚአብሔር ይጠብቃችሁ። እግዚአብሔር ጸጋውን ሁሉ ያብዛላችሁ። እግዚአብሔር በሕይወት ዘመናችሁ ሁሉ አምላካችሁን እግዚአብሔርን የምታውቁ አውቃችሁ ደግሞ ተሰጥታችሁ የምታገለግሉ አገልጋዮቹ ያድርጋችሁ። በእግዚአብሔር አብ ስም እባርካችኋለሁ። በዚህ ዕውቀት እግዚአብሔር ይሙላችሁ። የሚቀጥለው ሳምንት ለእናንተ የበረከት፣ የድል፣ የፈውስ፣ የነፃነት ሳምንት በነፃነት የምታመልኩበት አምላካችሁን የምታውቁበት ሳምንት ያደርግላችሁ። እግዚአብሔር በመውጣት በመግባታችሁ ሁሉ ይባርካችሁ። በእግዚአብሔር አብ በእግዚአብሔር ወልድ በእግዚአብሔር መንፈስ ቅዱስ አንድ አምላክ ስም ባረኳችሁ። የተባረካችሁ ሁኑ። አሜን።